እኔ አሁን እኔ ኦርቶዶክስ ስለሆን ዝግጁ ነኝ። የሃይማኖት አባቶቻችን ብለን እውቅና ሰተናቸው ማማ ላይ አስቀምጠናቸው እናንተ እንደምትሉት የሚያንቋሽሹ እንትን የሚል ከሆነ እኔ አሁን እኔ ኦርቶዶክስ ስለሆን ዝግጁ ነኝ። ከቀድሞ ጀምሮ ሲመጣ የነበረው ነገር አሁን ላይ ትውልዱ ጠያቂ ትውልድ መጣ። ለምን የሚል ትውልድ መጣ። አይ እኔ መግደል ባይፈቀድልኝም መገደል ግን አልችልም ወይም ደግሞ ከንቱ ሰማዕትነትን መቀበል አልፈልግም፣ ዋጋ የሚያሰጥ ሰማዕትነትን ብለው የተነሱ እህት ወንድሞች ሲነሱ ወይም ሲፈጠሩ ደግሞ ለነሱ ለምን ተነካን፣ እንደቀድሞ ለምን አናርዳቸውም፣ ለምን አንጨፍርም የሚለው ሐሳባቸውን ይዘው ገልጠው ጠንክረው መጡ። ተፈሪ መረጃ ተሰጠናል። ለምሳሌ እፎይ ያለውን ነገር አንድ ልንገርህና ልክ ነው ወይም አይደለም ትላለህ? እሺ ጎበዝ ልጅ። አሁን ለምሳሌ እፎይ ገና እንደጀመረ አካባቢ ሲያስተምር ሴቶች በእስልምና የተዋረዱ ናቸው፣ የወንድ ግማሽ ናቸው ብሎ አስተምሯል። ይሄን ምንድነው የምትለው? ለምሳሌ ይሄ እናንተ የለም ውሸት ነው ትላላችሁ። ይሄ ውሸት ነው ወይስ አይደለም? የተዋረዱ ናቸው አይልም። የወንድ ግማሽ ናቸው አይደሉም? በአስተሳሰብ ደረጃ ሊሆኑ ይችላሉ። አስተሳሰብ ከወንድ እኩል አይደሉም። ለምን የማርያም አንቺ እንዴት ነው ግማሽ ነሽ? የማርያም ለምሳሌ እኔ ግማሽ አይደለም። በእስልምና ግን አንዲት ሴት የአንድ ወንድ ግማሽ ናት። ለምስክርነት ሁለት ሴት መሆን አለባቸው። አንድ ሴት የአንድ ወንድ ግማሽ ስለሆነች ማለት ነው። ታዲያ ተፈሪ ይሄ ውሸት ነው ብለህ ታምናለህ? ከምን አንጻር ነው? ለምሳሌ አንተ ቆይስ አንድ ጥያቄ እንደው ልጠይቅ። አሁን ለምሳሌ አንዲት ሴት በእስልምና ተደፍራለች። 4 ጓደኞቿ የእሷ ጓደኞች ስትደፈር በግልጽ አይተዋልኝ። ተደፍራ በቃ ዘወር እያለች አይተዋልኝ። እሷ በሸሪያው ሄዳ ብትከስ ተቀባይነት የለውም። 4 ሴቶች ስለሆኑ አይደለ ተፈሪ? አይደለም አሁን ያን ማለት ነው። አይደለም እንደዛ አይደለም። ይኸውልህ አዲሱ ልንገርህ፣ እኔ አንድ ሰው ለምሳሌ አንተ ባለቤት አለች፣ ባለቤት ማገጠች ብሎ ለአንተ ቢነግርህ ያቺ ባለቤት አንተ ልትወዳት ትችላለህ፣ ልጆች እናት ናት። ነገር ግን መማገጡ አንድ ሰው ቢገባ ለምን እንደገባ አይታወቅም። ለጥየቃ ይሁን ቸግሮት ይሁን ርጉት ይሁን በምን እንደገባ አይታወቅም። ቆይ አሉባልታ እኮ ነው። አሁን እናንተ እኮ ምክንያታችሁ ስለማታውቁ ግንዛቤ የሚባል ነገር ስለማታውቁ ነው። ለምሳሌ ይሄንን ባንድ ጀምበር ብቻ ተገባይ ተደርቻለሁ ተፈሪ። አሁን ለምሳሌ ያንተ ልጅ መቼም ልጅ ይኖራል እንደሁላችንም። ያንተ ልጅ ሆቴል ውስጥ ገብታለች። ሆቴል ውስጥ ገብታ ችግር የለውም። አልጋ ላይ ተኝታለች ከወንድ ጋር። አልጋ ላይ ተኝታም ችግር የለውም። ልብሳቸውን አወላልቀውም ችግር የለውም። ተኝተዋልኝ። አንሶላ ውስጥም ገብተዋል፣ ችግር የለውም። አንተ በአጋጣሚ መጣ፣ በዛ ስታልፍ መስኮት ላይ ምናምን አያችሁ። ልጁ ጋር ወሲብ አድርጋለች አላደረገችም? ይሄማ ግልጽ ነገር እኮ ነው። ጥያቄ የሚያስፈልገው አድርጋለች አይደለ? ነገር ግን ቆይ አድርጋለች አይደለ? በእስልምና እኮ አላደረገችም እኮ ነው የሚለው። ይኸውልህ ሰውየው እኮ ለምሳሌ ማረግ አሁን ስለተኙ ሰውየው እኮ ላይታዘዝለትም የፈጣሪ ትእዛዝ ካልሆነ ላይፈጽምም ይችላል። አንተም በገለጽከው ደረጃ ማለት ነው። ትቀልዳለህ እንዴ? አሁን አልቀው አንሶላ ውስጥ ገብተው አንተ ባልከው ደረጃ በአጠቃላይ ልንገርህ፣ እስልምና የሚያስተምረው እኮ አይደለም አብሮ መተኛት አብሮ እንደዚህ ማለት ቀርቶ መጨባበጥ ራሱ እኮ ዝሙት ነው ብሎ እንትና እሳት ነው። አንድን ወንድ ያለ ሚስት እኮ የጨበጠ እሳት ነው የሚለው ታውቃለህ ማለት ነው። ሴት ልጅን እንኳን መጨበጥ አይፈቅድም። አሬም ተፈሪ። እሺ ኤኒዌይ ተው ችግር የለውም። ብቻ ዋና መጀመሪያ ያነሳውብህ እዚህ ጋር የመጣንበት ምክንያት ምንድነው? በሴቶች ጉዳይ እፎይ ያወራው ነገር ውሸት ነው ወይስ አይደለም በሚለው ማስረጃ ስጠኝ፣ ሐዲሶች እኔ ቁጥር ልስጥህ ብዬ ነበር ያነሳውልህ። አንተ ወደ ማብራራቱ ነው የገባ። ለምሳሌ አሁን ሳሂህ ቡኻሪ 2858 ላይ ሳሂህ ቡኻሪ 2858 ይመስለኛል። እስኪ ስክሪን መክፈት የምትችሉ ሰዎች አንዴ ክፈቱልኝና ሴት ልጅ በመጥፎ እድል ትመሰላለች ይላል ሁላ አይደለ? እስኪ አንተ ግባና ዮሴ ሳሂህ ቡኻሪ 2858 ላይ ሲግባልኝ አንዴ የማይሆን ቁጥር እንዳላወራ ብዬ ነው። አያኔ መግባት አልችልም ስልክ በይላል ተው። ሳሂህ ቡኻሪ አሁን 2858 ላይ እንግዲህ ግሬዱም ሳሂህ ነው
አሁን እሱ እፎይ ይሄን ቢያነብ ወይም እኔ ያነበብኩት ልበል በቃ ሳይ ቡካሪ 858 ላይ ግሬዱ ሳይህ ነው ዳኢፍም አይደለም ሴት ልጅ በመጥፎ እድል ትመሰላለች የሚል በግልጽ አለ። ያንን በማንበቤ እኔ ለምንድን ነው ይገደል ልባል የምችለው? ወይ መጽሐፉን እኔ ሐዲስ አልቀበልም ብለህ እንደዛ አድርገህ ቁጭ ማለት ነው እንጂ ምንድነው ምን አጠፋው ነኝ? እስኪ ንገረኝ። ይኸውልህ አሁን ይህንን ስላልክና ያለ ነገር ስላነበብክ አይደለም ያለ ነገር ያሌለ ነገር ብታነብ ይገደል የሚልም የለም የሚልህም የለም። ልንገርህ ማወቅ ያለብህ ነገር ማለት ነው። እና ታዲያ እሺ እንዳሁን ጥቅስ ንገረን ማስረጃ ስጠነ ስንልህ እንዳጠቃላይ ታረገናለህ። ስንሰጥህ ደግሞ ማንበብ ችግር የለውም ትላለህ። ታዲያ ማንበባችን ችግር ከሌለው እፎይ ሐዲሱና ቁርአኑ ላይ የሌለ ነገር የቱን ነው ያነበበ ስጠን እያልን እፎይ ትክክል ነው ብለህ የምታስበው? አዎ ትክክል ነው እኮ በቃ አንተም እፎይና እንዴ ትቀልዳለህ እንዴ? ያው ዋና ማለት ነው። ይኸውልህ ልንገርህ እንግዲህ ተፈሪ አስረግጬ የምነግርህ ነገር ማለት ነው። አሁን እናንተ እኔ በጣም ነው የሚገርመኝ። ለምሳሌ አሁን ከ10 ደቂቃ ምናምን በፊት የሆነ ላይ በላይ ቁጭ ብዬ ሰው እየተከታተልኩ ነበረ። እፎይን እኔ ባገኘው ሆስቱ ማለት ነው ቪዲዮ አብርቶ እፎይን እኔ ባገኘው እገለዋለሁ እንዲያረገዋለሁ ይላል። መጀመሪያ ደረጃ እንደ ፐርሰናሊቲ እናወራ የምትል ከሆነ ሀገር አብራን እንድንቀጥል እስከዛሬ በነበርንበት መንገድ ተሳስበን አብረን እንድንቀጥል የሚፈለግ ከሆነ ይሄን ነገር ለአንተም ነው የምመክርህ። ምክንያቱም ሌላ ቤት ሄደህ እንትን ማለት ነው። እኔ አሁን በሙስሊሞች በጣም መወዳቸው ብዙ ሰዎች አሉ። ለምሳሌ ሀጂ ሙፍቲን እኔ እወዳቸዋለሁ። እኔ እውነቴን ነው የምነግርህ። እዚህ ጋር ምንም በጣም ነው የምወዳቸው ትላልቅ ሰዎች አሉ። እኔ ራሱ አሁን እኛ ሀገር ላይ የኔ ጎረቤቶች ጥሩ ሙስሊሞች አሉ። እንዲህ አይነት ቆሻሻ ሀሳብ የማይከተሉ ማለት ነው። የሰው ልጅን ዝም ብሎ በደቦ ይገደል የማይሉ ማለት ነው። እንደነዚህ አይነት ሰዎች ባሉበት ሀገር ውስጥ ለምንድነው ስክሪን ላይ ተቁጭ ብሎ ቪዲዮ ከፍቶ እንዲህ ብናረግ እንገለዋለን 400 ሺህ ብር እኮ እስካሁን ጨራታ እኮ ተሰብስቧል። እፎይን ያለበትን የተናገረ 400 ሺህ ተብሎ እኔ እስኪ ሰው ኮንታክት ያርገኝ ለኔ ደውልልኝ። እፎይን ጋር ነው እስኪ ይምጡ ያለውበትን ነግራቸዋለሁ ይምጡ። ለምንድነው እንደዚህ የምንሳሰበው? አንተ እኮ ወንድ ልጅ ነህ፣ እኔም ወንድ እኮ ነኝ። አንተ ሰው ገለህ ከምድር ላይ ትሰወራለህ እንዴ? ሰማይ ነው እንደምትሄዱ? ሰው ከገደልክ በኋላ የት አባል ገባ ነው? ለምንድነው እንደዚህ? አንተ ጋር ያለው ነገር እኮ እኛም ጋር አለ። የማይሆን ነገር የምናወራው ለምንድን? በነገራችን ላይ እፎይ ቢገደል እኛ ብቻ አይደለንም እንትን የምንለው ማለት ነው፣ ኮንፍሊክት የምናነሳው ከእናንተ ስለ ግድያ እኮ አይደለም የምናወራው፣ ግን ስለ ግድያ እኮ አይደለም የምናወራው። እፎይ የሚጠየቀው በህግና በህግ ብቻ ነው። ህጉ እኮ ሃይማኖትን የነካ ነው የሚለው አይደል እንዴ? ህጉ የሚሰራ ለሙስሊም ብቻ ነው እንዴ? ለክርስትና ይሰራል? እሱ ለዳኞቹና ለባለሙያዎቹ ብንተው አይሻልም? ዳኛ ነኝ አባቴ። ስሜን አትየውም እንዴ? ሻለቃ ይላል እኮ። እኔ እኮ እየፈረድኩልህ እኮ ነው። አንተ ፋኖ ነው አሁን። በቃ ታዲያ ከዚህ ፖለቲካ ይኸውልህ አባቴ፣ ፖለቲካ አይደለም ወንድሜ ሻለቃ። ይሄ እኮ ነው ችግራችሁ። በቃ ምንም ማስረጃ ሲኖራችሁ እንዲህ ነው አንደኛ ነገር ከፍርድ ቤት ትዕዛዝ ውጪ ነው ይፈለጋል ብላችሁ ስሙን ለጥፋችሁ የወጣችሁትና ይሄ ፌር አይደለም። አንደኛ ነገር ያለምንም ማስረጃ ከመሬት ተነስታችሁ ሰው አንገል ማለት አይከብድም? ቤቱን ከቧችሁ አይደል እንደ ልደበድቡት የደረሳችሁት? ይሄ እስልምናን የሚወክል ከሆነ ያኗኑረናል ወይ ነው? ኢየሱስ ክርስቶስ ሲሰደብብሽ ደስ ይልሻል? ተሰድቧል። በነገራችን ላይ እሱንም በህግ እንጠይቃለን። አይተናል እሱን። ያውልሽ የማርያም ምን የሚፈልጉ መሰለሽ? አሁን እኮ እነሱ መክሰስ ሳይሆን የፈለጉት ከዚህ በፊትም እንከሳለን ምናምን ነገር ብለው መሐመድ አበባውንም እና እፎይን እንከሳለን ብለው ነበር እና እንደማያስኬዳቸው ያውቃሉ። ምንድነው ያዋጣቸው? መግደሉ እንጂ ምንም ክስ ቢያቀርቡ መረጃ እንዳለው ስለሚያውቁ ይሄንን ስለሚያውቁ ነው እንትን እያሉ ያሉት እና መግደል ነው ለነሱ መፍትሄ ሆኖ የታያቸው መግደሉ ነው። ለዛ ደግሞ አንተ አንድ እፎይን እንገላለን ስትሉ ሌላው ዝም ብሎ ቁጭ ብሎ የሚያያችሁ የለም። በመረጃ ሞግቱ፣ ያጠፋው ነገር ካለ በመረጃ ሞግቱ። እኛ እፎይን እንቃወማለን፣ ለህግ መቅረብ ካለበት ለህግ እናቀርበዋለን። ግን እንዲሁ ተነስታችሁ ደግሞ ይገደል እንደዚህ ይሁን የሚል ነገር ስታቀርቡ እኛም ዝም ብለን አናያችሁ። እስካሁን ድረስ ምንም ያቀረብከው ነገር የለም፣ ያቀረብከው መረጃ የለም። እፎይ ተሳስቷል ብለህ ማለት ነው። ዝም ብሎ ተረት ነው ያወራክልን።
ኢየሱስ ክርስቶስ ሲሰደብ ደስ ይልሻል ይላልከው ደግሞ ኢየሱስ ክርስቶስ ቀኑ ሙሉ ሲሰደብ ነው የሚውለው እናንተ ቤት። ይኸው አሁን ለጥፍላለኝ ከፈለክ የሥላሴን ስዕል እንኳን እንዴት እንዳደረጉ በጣም የሚቀፍ የሚያስጠላ ነገር ነው የሚሰራው እናንተ ቤት ውስጥ ማለት ነው። ትልልቅ ንጽጽር ቤቶች ለምን ትወርዳለህ? እና የራሳችሁን ጉድፍ ሳታዩ መጣችሁ እኛ ጋራ እፎይ ላይ አፋችሁን መክፈት አትችሉም። ነው ኔትወርክ እያስወረደ ነው ተፈሪያችን። ይህ ቤታችን እኛ ይኸውልህ በነፃነት የምታወራበት እስቲል ሚውትም የሚያደርገህ የለም። እሺ ላፊ አማርኛ የማታወራ ከሆነ የመሰለህን ችግር የለውም ታወራለህ። እና ማን ነበር ሲያወራ የነበረ? ዲያቆን ነው መሰለኝ። ቀጥሉ፣ አውራው ዲያቆን። ጤና ይስጥልን ሁላችሁም፣ እንዴት አደራችሁ? ማለት ቅድም ሲያወራ የነበረው ወንድሜ ምንም አሁን ስለ እምነቱ በስሜት ከመሄድ ውጭ ቁርአናዊ አንብቦትም የሌለው ሰው ነው ያስታውቃል። የ65% አማኝ ህይወት ስታየው ይሄን ነው። ወንድማችን እፎይ የተናገረው ከቁርአን እና ከሐዲስ ውጭ አንድም ማስረጃ ሳይዝ አይደለም። እነሱ አሁን ይገደል የሚሉት የራሳቸውን ጉድፋቸው ከዚህ በኋላ እንደሚወጣባቸው ስለሚያውቁ ነው። ይህን ሰው ማጥፋት እንጂ እውነትም ለህግ ለማቅረብ አይደለም። ለህግ ለማቅረብ ቢፈቅዱ ኖሮ ስለ ክርስቶስ፣ ስለ ሥላሴ፣ ስለ እግዚአብሔር የተናገሩት እልፍ የሆኑ ክርስቶስን የሚያንቋሽሹ ክርስቶስን የሚዘልፉ በሺህ የሚቆጠሩ ሰዎች እናያቸዋለን። ትልቁ ነገር ሃይማኖታቸው ችግር እንዳለበት ስለሚያውቁ እስከዛሬ ድረስ የተከተሉት እምነት ስህተት እንደሆነ ቁርአናቸውም እየነገራቸው እንደሆነ ስለሚያውቁ ይህን ሰው ለማጥፋት ነው የፈለጉት። በህግ ከሆነ ሀገሪቷ ላይ ህግ ካላት በህገ መንግስት የምትመራ ሀገር ከሆነ ሁለቱም እምነት ተሳድበዋል ብሎ የሚናገርን ሰው ለህግ ማቅረብ ይቻላል። ከዚህ በኋላ ግን እውነቴን ነው የምነግራችሁ፣ ሺህ አይነት እፎዮች ቁርአንን ሐዲስን ተንትነው የሚያውቁ ብዙ ወንድሞችና እህቶች አፍርተዋል። እንደውም ባይነካኩት ይሻላቸው ነበር። ምናልባት እፎይ ከዚህ በኋላ አንብቦ ሊቆም ይችል ይሆን ነበረ። ከዚህ በኋላ ግን ሐዲስም ቁርአንን ተንትነው የሚያውቁ ወንድሞችና እህቶች አፍርተዋል። እኔ የሚታየኝ በዚህ መንገድ ነው። ሰውየው ስለ ህግም ስጠይቀው ስለ ህግም አብርቶ በትክክል ማያውቅ ሰው ነው። ሁለተኛ ስለ ቁርአንም ስለ ሐዲስም ስጠይቀው ሐዲሱም ያላነበበ ሰው ነው። ስለዚህ ቀጣይ ለወደፊቱ በጣም ብዙ ሐዲስ የሚተነትኑ ቁርአንን የሚተነትኑ በፕሮቴስታንቱም ብትል በኦርቶዶክሱም ብትል ብዙ ወንድሞች እንደፈሩ ነው እኔ የማየው። እኔ ግን በጣም ቅር የተሰኘሁት ነገር ግለሰቦች ናቸው። አሁን የፖሊስ ኮሚሽን የምናምኑ ያወጣው ህግን እየተናገሩ አይደለም። በራሳቸው ጊዜ ፖሊስ ከአዲስ አበባ እንዳይወጣ አድርጎታል፣ ከኤርፖርት እንዳይሄድ አድርጓል ብለው የሚያወሩት ግለሰቦች ናቸው። እነዚህ ሰዎች ራሱ በህግ መጠየቅ አለባቸው። ኦኬ ዲያቆን እግዚአብሔር ይስጥልን፣ እናመሰግናለን። ተፈሪ አለ አለው። ኦኬ ሀሳብ የምትሰጠው ነገር ካለ መስጠት ትችላለህ በዚህ ጉዳይ። አይ ትንሽ ቆየኝ የምትል ከሆነ ሀሳብ የምሰጠው ምን መሰለህ ሻለቃ፣ ሀሳብ የምሰጠው የትኛውም እምነት አሁን ኢየሱስ ክርስቶስ ይሰደባል የምትለው ኢየሱስ ክርስቶስ የተሳደበ ራሱ ሙስሊም አይደለም። አንድ ማወቅ ያለብህ ነገር ማለት ነው። እስልምና ማያዘም እኔ ለምሳሌ እኔም ኦርቶዶክስ ነበርኩኝ። ያው ከጊዜ በኋላ ነው ወደ እስልምና የተመለስኩት ልበል ምሳሌ ማለት ነው። ተፈሪ አትዋሽ ባይዘው ማለት ነው። እፎይ ንጽጽር ከጀመረ ገና አመት ከ3 ወሩ ነው። እናንተ ግን ከ3 አመት በላይ ሄዳችሁብናል። ዝም ስላለን ነው። ይባስ ገፍታችሁ ጭራሽ ምን ብላችሁ በመጽሐፍ ደረጃ ወጣችሁ? አልገደሉትም አልሰቀሉትም ብላችሁ አወጣችሁ። አሁን አፍህም ሞልተህ አንተ ኢየሱስ ክርስቶስን አልሰደብንም ብለህ እንዳታወራ። እዚህ ኢየሱስ ክርስቶስ የሰደበ እስላም አይደለም አልኩሽ እኮ ሙስሊም አይደለም። ተፈሪያችን እሱማ አይደለም። ምን መሰለው ለምሳሌ አቡሃሪ ሙስሊም አይደለም፣ መሪያቸው ነው አቡሃሪ። አቡሃሪ ሙስሊም አይደለም ወይ? ወንድማችን ይመልስልን። የኢትዮጵያ የእስልምናዎች ዋና መሪ የሚባለው አቡሃሪ ነው አይደለም? ይሄ ሰውዬ ሙስሊም አይደለም። አንተ መስክር፣ በቃ ሙስሊም አይደለም ይበለን እና እሱ ኢየሱስ ክርስቶስ በኔ ህይወት ውስጥ ምን አገባው? እንደኔ ሰው ነው፣ የእግዚአብሔር ልጅ አይደለም፣ እግዚአብሔር አይደለም ብሎ ሲናገር በመጅሊሱ ሲያወራ የነበረ ሰው ነው። ይሄ ሰውዬ ሙስሊም አይደለም ይበለን። ተፈሪ እስኪ የግሉ እምነት ላይ ያለ ነገር ነው። ስድብ አይደለም እኮ ሙስሊም አይደለም በላ። እሱ ምን አገባው?
ይሄ ስድብ አይደለም እኮ ከዛ በላይ ሰው ነው ካለ ከዛ በላይ የከፋ ስድብ አለ እዚህ ቲክቶክ ላይ እና አስረስ እና አቡሃሪ ስለሚያምኑበት ብዬ ነው። አቡሃሪ የኢትዮጵያ የእስላም ዋና መሪ ነው። ያምኑባቸዋል። እነዚህንም በደንብ ነው የሚያምኑባቸው። ተቃውመ ቪዲዮ ስራ ተፈሪ እንደዛ ካልክ ተቃውሙና ቪዲዮ ስሩ። እኛን አይወክሉም ብላችሁ ቪዲዮ ስሩ። ያለ መረጃን አይደል ያወሩት። እነሱን ሂዱና እስኪ ተቃውማችሁ አንድ ቪዲዮ ስሩ። የዛን ሰዓት ነው አይወክሉንም ቪዲዮ ሰርተናል ማለት የምትችሉት እንጂ እዚህ መተክ አይወክሉንም ብትለኝ እኔ ልቀበልክ አልችልም። አና አይወክሉንም አይደለም አልከኝ እኮ አሁን እኮ የእምነቱ ተከታይ አይደለም አልከኝ። ያለውበት ቦታ ስለማይመቸኝ ነው። እና የእምነቱ ተከታይ አይደለም የእምነቱ ተከታይ አይደለም አልከኝ እኮ ያልኩ ስማኝ መጀመሪያ ያልኩ ሙስሊም ኢየሱስ ክርስቶስን መስደብ አይችልም። ሙስሊምን ኢየሱስ ለምን ታሻሽላለህ? አሁን እኮ እንደዛ ነው ያለው እኮ ለምንድን ነው ታሻሽለው እንዴ? እናንተ ፍረሽ አታርጉና እንዴ? ብዙ አርጊውመንቶችን እናያለን እኮ እንዴ። ብዙ ስንት አመጣ አርጊውመንቱ ምናምን ተውና ማለት ነው። መጀመሪያ እኛን አይወክሉንም ማለት ድጋሚ ደግሞ ሐሳቡን ቀየረ። ኢየሱስን መሳደብ አንችልም ማለት የተሳደቡትን አምጥተን ብናሳያችሁስ ኤሎቶፍ መረጃ አሳዩን የተሳደቡትን አሳዩን። ማስረጃ ተሳደቡ ብላችሁ ስልክ የያዛለ ተርፈ ስልክ የያዛለ እዚህ ገስት ላይ ካለ ከሌለም ከታች አንድ ቁጥር ጻፉልኝ። በእንትን ላገኛቸው ይችላል። ዩቲዩብ ንገረኝ ስማቸው ነው። መሐመድ ከድር ብዬ ሰርች ነው የሚሳደቡ ትርፍ ስልክ አለ። አይ አንድ ላይ የተሰበሰበ ነበር እዚህ ቲክቶክ ላይ እና በቃ ለኤቢ ላክላት። አይ እንትን የለኝማ አይልሽ ሁለት ስልክ ነው ያለኝና ያኛው ደግሞ ዩቲዩብ ብቻ ነው የምጠቀምበት። ቆይ ችግር የለውም እኮ ይሄን እኮ በነገራችን ላይ እናንተም ታውቁታላችሁ እኮ ይቻላል። መሐመድ ከድር እኮ ሰርች ብታደርጉ ስድብ ብቻ ነው እኮ እሱ መልካም ቃል የለም። ሙሉ በሙሉ እዚህ ቲክቶክ ላይ የተሳደቡትንም እንዲታይ ነበር። በጣም አው ይገማል። በነገራችን ላይ ሻለቃ ወይ ቀጥል ሰው የሃይማኖት አባቶቻችን ብለን እውቅና ሰተናቸው ማማ ላይ አስቀምጠናቸው እናንተ እንደምትሉት የሚያንቋሽሹ እንትን የሚል ከሆነ እኔ አሁን እኔ ኦርቶዶክስ ልሆን ዝግጁ ነኝ። አንዴ ወንድሜ መልሼ አስገባሃለሁ። መሐመድ ከድርን አንዴ ሰው ላስገባና አንዴ ከይቅርታ ጋር መልሼ አስገባሃለሁ። ትገባ ማን ነበር? አንድ ቁጥር ደግማችሁ ጻፉልኝ። አንድ ቁጥር ጻፉልኝ። ተርፍ ስልክ ያላችሁና የኔ ቲክቶክ ቪዲዮ ያላችሁና ሁለት ስልክ ያላችሁ አለ እኔ እንትን ውስጥ አለ እና ግባ። አንድ ሰው ተርፍ ስልክ ያላችሁ አንድ ቁጥር ጻፉልኝ። የለም ከዚህ ሁሉ ሰው አንድ ተርፍ ስልክ ያለው ማሳየት የሚችል እሺ፣ ይሄ ክሬተር ሰርች ቆይ ወንድሜ ቲክቶክ ላይ ሆኖ ወደ ሌላ ማለፍ ይቻላል? ቤት በዚህ አሁን በገባሽበት ሌላ ስልክ አለኝ ግን ሌላ ነገር አልጠቀምበትም። ታውቃለህ ኤፍቢ ኢትዮ ምናምን ብቻ ነው የምጠቀምበት። እሱ ላይ ግን ሰርች አድርጌ ሰርች የሚደረግ ከሆነ ማምጣት እችላለሁ። እንትና ቲክቶክ ከሌለሽ እንዴት ሆነ ይመጣልሻል? እዚሁ ላይ የተፖሰቱ አሉና የሳብኳችሁ ነው። አንድ ቁጥር መጽፉ ለምን አገቡ? እሺ ና አንተ ተርፍ ስልክ ካለክ አለ ተርፍ ስልክ ፎጋሪ ነው የሚል ስም ያለክ ፎጋሪ ተርፍ ስልክ አለ መልቶን የገባከው ታዲያ ጉድ እኮ ነው እንዴ! ክሬተር ሰርች አስገባው እኮ። አይ ቆይ ቴዲ ሞባይል ይግባና ቴዲ ሞባይል ናግባ። ምሳሌ ዩቲዩብ ላይ ሰርች ሳደርግ እናት ቤተክርስቲያን መጣችልኝ። እሱ ላይ አለ። እሱ ላይ ገባሁት። አሁን ነው የገባሁት። ይኸው ቆይ ላሳይሽ አይደል? ወደ ዋናው ወሰደው ትልቁ ላይ። አዎ ይኸው ቆይ ያወጣሁትና ወረደ። ቴዲ ተርፈ ስልክ አለክ እንዴ? ሰላም ብለናል። አቤት ተርፈ ስልክ አለክ? ሌላ ስልክ ይዛል? አለኛው። እሺ በዛኛው ስልክ የኔ አካውንት ውስጥ ገባ ከቻልክ። እሺ ክሬተር ምን ነው ነው ቄሳቢው ከእንደገና ካለ ሳኩት
እሺ አሳየን ክሬተር። ላሳይሽ? እሺ ይኸው ይታያል። ይሄ አልከፈትኩም ካሜራው። ለ7 ዓመት ነው የሚቆየው። ቪዲዮ አይታይም። ክሬተር ቪዲዮ አይታይም። ኢየሱስ ክርስቶስ ሚስት አለው ማለት ነው። አብም ሚስት አለው። ሰርግም አለ ወደፊት። ሙሽራይቱን መጥቶ ከወሰደ በኋላ ሰርግ ያደርጋል በሰማይ ላይ። ሰርጉ ራሱ ለ7 ዓመት ነው የሚቆየው። ክሬተር እየሰማን ነው። ስሙ አንድ ሚንት አድርጊው። ክሬተር እየሰማን ነው። ሚንት አድርጊው። ክሬተር አይሰማም? ይሰማል። ቪዲዮ አልበራልህም። እስኪ አንዴ ማብራት ከቻልክ። አልበራልህም ቪዲዮ። ሚዩትህን አንሳ ክሬተር፣ ሚዩትህን አንሳው እያወራ ከሆነ። ክሬተር ሚዩትህን አንሳ እያወራ ከሆነ። ካላችሁ ግቡ። በቃ እሱ እንትን ሊል አልቻለም፣ ሊሰማንም አልቻለም። መክፈት የምትችሉ ካላችሁ 1 ቁጥር ጻፉልንና ግቡ። በነገራችን ላይ እንደው ይሄ እኮ ስልክ ያላችሁ እንትን አላችሁ እንጂ እነ ተፈሪ ያው አሁን እያያችሁት ነው። ታይሰን ክርስቲያን የሚለው ገብቼ ልጆች እናንተ የሰራችሁት አለ እዛ ላይ ልክፈትልህ በኢትዮ ታይሰን እንኳን ደህና መጣ ታይሰን። ፕሮፋይሉ ምን ነበር? እንኳን ደህና መጣ ታይሰን። ቅድሚያ ሰላምታ አይቀርም? እግዚአብሔር ይመስገን። ሰላም ናችሁ? ሰላም ነው። ቪዲዮ መክፈት ትችላለህ እንዴ? ትርፍ ስልክ አለ? ትርፍ ስልክ ይዣለሁ። ኦኬ ነው። ኦኬ ማን ነው? ኤቢ ክፈትልንና አንተም ተጨማሪ ትከፍትልናለህ። በድምጽ ነው ማለት ነው። ቪዲዮ ማድረግ ቪዲዮ መክፈታችን ወይ ቪዲዮ አልችልም። ስራ ቦታ ስለሆነ በድምጽ መልካም። ኤቢ በቃሽ። ታይሰን እስኪ ቪዲዮ አንዴ እነ እንትና እነ አስረስ እነ እንትና ይሄ አቡ ሃይደር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የተሳደቡበት ቪዲዮ ካለ አንዴ አብራልንና እዚህ ወንድሞቻችን ማየት ይፈልጋሉ። ቪዲዮ አልበራልኝ። ታይሰን አልበራልኝ። ቪዲዮን ክፈትልን። አሰላሙ አለይኩም ወራህመቱላሂ አስራጽ ነበር አይደል? ብዙ ሁላቸው ምን እንጂ ማዳጅ ሰለስ ብቻ ፈለግ የውሱም አለል ያስረሳል ያቡ ሃይደር አለ የብዙዎቹ አለል። ቪዲዮ ግን አልበራልህም። አይተዋል አይደል? ቪዲዮ መክፈት አይችልም ታይሰን አይደል? አይ እንደዛ ሳይሆን ካሜራ ማብራት አትችልም። በድምጽ ልክፈትልህ አይደለም እየፈለኩ ነው እንጂ ታለች አለሽ ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሊከፍትልኝ አልቻለም። ኮስቼዋለሁ። እንትኑን ከፈለክ ቪዲዮውን ከፈለክ እኔ እንትን ላይ ግባና አይደለም ያለው ፕሮፋይሉ ታይሰን 500 ነው። ቪዲዮ ነው ይላሉ፣ አዳኝም ነው ይላሉ። ቪዲዮ አልከፍትልም ብሎ እናንተ ምን ትላላችሁ የሚል ጥያቄ ነው የቀረበው። እኛ ምን ነው ከመግለጻችን ታይሰን ተው በቃ። ራሱ እግዚአብሔር ከሆነ ራሱ የእግዚአብሔር ልጅ ከሆነ ምንድነው የምንረዳው? የጌታ ልጅ ኢየሱስ ራሱ እግዚአብሔር ነው፣ የእግዚአብሔርም ልጅ ነው። ወይ የእግዚአብሔር ልጅ ሰላም አላችሁ። እስቲ እንትኑን ንገሪኝና ሌላ ትርፍ ስልክ ስለያዝኩ ልክፈተው ቪዲዮውን የእናንተን ስሙ አንተ ላይ አለ አለ ፈተና አለ ገባ የኔ ዋና አለ እኮ ስሙ ነው የሚለው። ያው የቤቱ ስም ማለት ነው። በቤቱ ስም ግባና እስከሚወጣ ድረስ በነገራችን ላይ እነሱ እነ ተፈሪ እና ምናምንም እኮ እነ ሁቢ ሁሉም አይተውታል እኮ እንደው እኛን ማደናቆር። አሁን ማስረጃ ስታወጣላቸው ደግሞ እኮ እንዲህ ነው ብሎ ዝም ብሎ ለክህደት ነው እንጂ
አሁን ተፈሪ እንደው እስኪ እንደው መቼም አትዋሽም ብዬ ተስፋ አደርጋለሁ። እነ አስረስ ኡስታዝ አይደለም አይልም ተስፋ አደርጋለሁ። አዎ እነ መሐመድ ከር ሁላቸውም አሁን የተሳደቡበትን አላየሁም። ተፈሪ ሚትሙት እኔ ጻን ልጅ ነህ አንተ አትዋሽም። እዛን ይያለው ማለት ነው። አንቺ በቃ ክፈችለት። ተፈሪ እያየ ነው። ወይ አንድ በሩን ልዝጋና ልምጣጠብቁ። አይ ተፈሪ ቀይ ያበራበት ነው። አስወርጁ ተፈሪን አስወርጁ ነው እንደገና ይግባ። አስወርጁ ወይ ሌላ ሙስሊም አስገኝ አለ አይደል? አለው። አሁን ግን ክርስቲያን ይሆናል መረጃውን ካየ ማለት ነው። ደም በደም አድርጓት እግዚአብሔር ዲስፈርጅ አለው ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል እርግጥ ይሄንን የሚወነጅል የሆነ ፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዚህ አጋጣሚ የመጽሐፋችሁ መከሰስ አለ። ተመልከት፣ እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል እርግጥ ይሄንን የሚወነጅል የሆነ ፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዚህ አጋጣሚ መጽሐፋችሁ መከሰስ ሰማችሁ? በቃ ድምፁ ትንሽ ርቋል። በቃ ሌላም አለ አይደል እንዴ? አራራሽ የናስረት አሳዩ። ቆይ እስከዛ እየጨረስን አንድ ተፈሪ ለምሳሌ ሰው ያድምጠዋል። እንደዚህ አይነት እሱ ያወራው አይነት ነገር አንድ ቦታ ይሄን ጥቅሱ ማለት ነው። ይሄን ቆርጠ ሳይሆን ይሄን አሁን ዝም ብሎ እኮ አላወራም። ጥቅስ እየተነተነ አይደል እንዴ? የለም እሱ ጥቅስ መቼ አወራ? እሱ ተቆርጧል፣ ቪዲዮ ተቆርጧል። ያልተቆረጠውን አንተ አምጣ እስኪ። ተይው በቃ ሀና እንደ እንዳታዋጭ እስኪ። ያልተቆረጠውን አንተ አምጣ። የሰው ያለ ጥቅስ አይደለ ነገር ካወራ ያው እኔ ከናንተ ጎን ነኝ። ይከሰስኝ ሰውዬ ሁለቱም ትክክለኛ ቆራጭ እኮ ያን ለማለት መጀመሪያ ሙሉ ቪዲዮ ማየት አለበት አይደል እንዴ? አይደለም አንተ ግባና ሙሉ ቪዲዮ አምጣ። ያሳየናንተ መጽሐፍ ቅዱስ ከፈትና እግዚአብሔር ሃኒ አንዴ ሃኒ አለሽ ሃና አለሽ ቤቲ የላኩልሽን እዩ እያለችሽ ነውና እሱንም ከፈች። ኦኬ እሺ ያለ ሁቢ እንዴው ዝም ብለህ እንደ እንትን አትሁን። ገብቶሃል አይደል? ታውየው ሙሉ ቪዲዮውን ማፈለክ ማየት ትችላለህ። እኛ እኮ ቪዲዮውን ያወጣ ነው ስላላወራ ነው፣ ምንም ማስረጃ ስለሌለው ነው። ቢኖር ኖሮ ለምንድን ነው እኛ ማስረጃ ብለን የምናወጣ? እንደዚህ አይነት ነገር አንድ ቦታ አታገኝም። እንደዚህ አይነት ቦታ እግዚአብሔር ዲስቨርጅ አድርጓታል እኮ ነው ያለ አይደል? አለ ካልክ እስኪ አንተ ማስረጃ አምጣ። ፈለግ ትልቁ ላይ እናደርጋለን ወይ ማስረጃ ቢል ላወጣልህ አልችልም። ስለስልምና እንኳን አንተ ኡስታዝም እኮ ስለ መጽሐፍ ቅዱስ ዕውቀት ሳይኖረው አይደል እየለፈለፈ ያለ። እኛ እኮ ታዲያ አሁንም እኮ ያልን ይሄን ነው። መጽሐፍ ቅዱስን ሳታውቁ ለምንድን ነው ገብታችሁ የምትፈተፍቱት? እንኳን የኛ መጽሐፍ ቅዱስና ያንተን ሐዲስና ቁርአንን አታውቁትም። ሳታውቁት ለምንድን ነው ታዲያ የኛ እንትን የምትሉ? እፎይን ይገደል የምትሉ ውሸት አውርቷል ያላችሁ አይደል? እሺ አንተ ቆይ መጽሐፍ ቅዱስ እንደዚህ ነገር አለ ብለህ ታምናለህ? ነው በማስረጃ ካሳዩኝ አምናለሁ፣ ካላሳዩኝ አላምንም። እንደዛ ነው። ሰውዬው ያለ ማስረጃ ነው እያወራ ያለ ያልነህ አይደል? ምንድን ነው አንተ ስግጥ የምትለው? ሰውዬው ያለ ማስረጃ ነው እያወራ ያለ ያልነህ እኮ ነው። የተቆረጠ ቪዲዮ ስለሆነ አላምንም። አዎ መላስ ይቆረጥ በእናትህ። ምን አይነት አዛ የሆነ ሰው ነው አንተ? እፎይንም ያልከው ያንዱ የእፎይን ላይቭን ቀጥታ እንደውም እያየሁ ነበር በዛ ሰዓት። እሺ እፎይም ላይቭ ቀጥታ ካየህ መሐመድ የሚለውን ስም የምታፍሩበት ይሆናል በሚል ነው አይከሰሳችሁት? የዛን ቀን ላይቭ የገባ ከሆነ ከዛ በፊት ነው መጀመሪያ ነገሩ የተነሳው ላይቭ ላይ እንዳለ ማለት ነው። ምን በሚል ነው የከሰሳችሁት? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የ9 ዓመት ልጅ አግብተዋል ብሎ ነበርና እሱ ሐቅ ነው፣ ትክክል ነው፣ አግብተዋል። እሺ ግን ከዛ በኋላ ያለው ነው ንግግሩ ምን የሚለው ምንድነው? ያው በትክክል በዳት ነው ያለው፣ ግን እንደዛ አይነት ቃል የለም። ገቡባት የሚለው ከአንተ ከምን ወሰድከው? እሱ በ6 ዓመቷ ወደ ቤት ወሰዷት፣ በ9 ዓመቷ ገቡባት ብሎ ተናገረ። አገባት። አዎ ገቡባት የሚለው ምን አረግቦት ነው የሚለው አንተ ጋር ሲተረጎም
ኖ አገባት ነው እስከዛስ አራት ሁቢ ምን ሆነ? እሺ ቁርአን የፈለከውን ጥቅስ ስጠንና ሀና ትከፍትልሃለች። አገቧት በ9 ዓመቷ አገቧት ምንድነው? ገቡባት ነው እንጂ የት ላይ ነው አገቧት የሚል ያለው? አገቧት አይደለም ገቡባት ነው። በ6 ዓመቷ አገቧት በ9 ዓመቷ ገቡባት ነው ያለው። ሁሱ ገቡባት ምንድነው? በምንድን የገቡባት ብለን የጠየቅነው። ስማ ሁቢ ይኸውልህ የተፈጠረው ምን መሰለህ? የዚህን ጉዳይ ልንገርህ። ወንድማችን እፎይ አወጣና እያንዳንዷን ጥቅሷን አነበበ። ምን ብሎ አነበበ? ነብዩ መሐመድ አይሻን በ6 ዓመቷ አገቧት፣ በ9 ዓመቷ ገቡባት። ገቡባት ማለት ደግሞ ሴክሹዋል ኢንተርኮርስ በሚል ተፈታ። ከዛ በኋላ እንዳለ ይገደል እፎይ ይገደል እፎይ ይገደል እያላችሁ ወጣችሁ አይደል? በየፌስቡኩ ትዊተር እንዳለ ተደረገ። ከዛ በኋላ ትላልቅ እናንተ ዑለማዎች እየወጡ ሁሉም ሰው እያመነ መጣ። ለምሳሌ ኢምራንን ታስታውስ እንደሆነ በፊት አያምንም ነበር። ይሄንን በኋላ አመነ ኢምራን። ልክ ነው። ነብዩ መሐመድ በ6 ዓመቷ አይሻን አግብቷት በ9 ዓመቷ ሴክሹዋል ኢንተርኮርስ እንደፈጸሙ አመነ። ከዛ በኋላ እናንተ ኢምራን ላይ እየገባችሁ ኢንሻአላህ ማለት ጀምራችሁ ልክ ነው በቃ እንቀበላለን። ኢምራን ሲያወራ እንቀበላለን፣ እፎይ ሲያወራ እንቀበልም ይገደል። በኋላ ሁሱ ነው እኮ ነገር ያበላሸው። እነ ኢምራን ያመኑበትን ጉዳይ ትላልቅ ዑለማዎች ትላልቅ ኡስታዞች ያመኑበትን ጉዳይ ሳውዲ አረቢያ እኮ ይሄን ነገር ሙሉን ታምናለች እኮ እናንተ የምትመኩባት ማለት ነው። እማታምኑ እኮ እዚህ ኢትዮጵያ ውስጥ ያለው ኡስታዝ እኮ ነው ይሄን ነገር የማያምነው። ስንቱ ያመነ እናንተ አሁን ሁሱ ባለፈው መጥቶ ልክ አይደለም ይሄ ሰውዬ ይገደል እና ይገደል ካላችሁ እሺ ኢምራን ለምንድን ነው እንዲገደል የማትፈልጉ? እስኪ ንገረኝ። ኢምራን አሁን ገቡባት ሴክሹዋል ኢንተርኮርስ አርገዋል። ቅድም አንተ እንዳልከው አንተ ያልከውን አማርኛ መጠቀም አልፈልግም ብሏል። እሺ ይገደል ኢምራንም እፎይ ከተገደለ ኢምራንም አብሮ ይገደል። ምን ትላለህ? ወርዶ ነው። አይ ኤኒዌይ ወንድሞቼ እውነቱን ሲነገራቸው እኮ እንዲህ ነው። ይገርምሃል። አንዳቸውም አሁን በዚህ ልክ ቁርአናቸውም ይሁን ሐዲሳቸው ይገርምሃል አያውቁት። እንደሚባለው አረብኛ ስለሆነ የሆነ ደስ በሚል ቅላጼ ባለው ነገር ቁርአኑን ስለሚቀሩት በተመስጦ ያዳምጧቸዋል እንጂ ምን እንደሚል ትርጉሙ አያውቁትም። 65% የሙስሊም አማኝ ከሚገርም ሐዲሱም ይሁን ቁርአኑ አያውቀውም። ለዛ ነው አሁን ሲነቃ እንዲህ አይነት ነገር ስተት ነው ወይ የምንከተለው ብለው ነው ይገደል የሚሉት እንጂ ሲጀምር ገዳይ እነሱ ብቻ ገዳይ ማን አደረጋቸው ነው? ልጆች ወልዶባቸዋል። ነፍሱን አምጣ። ዝሙት ነው አይደለም? አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ። ቴሌግራም ላይ ተመልከት። እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይህንን በወንጀል በእርግጥ ይህንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ብልትና ጡት ጋር ብትወሰድ ብሎት ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። አምላክ እንዲህ የነበረ ወንድ ለወንድ የሚሳሳት አየሁ ሌላላገ ይታያል። ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። እንግዲህ እንደሰማችሁት ነው። ሙስሊም ኡስታዞች እናዬ እናመሰግናለን። ፋዮ እንኳን ደህና መጣ ወይም እንኳን ደህና መጣሽ። እሺ አመሰግናለሁ። ሙስሊም ነሽ ክርስቲያን ነሽ? ቱርኪ ቀይ ያበራብኝ ነው። ኦኬ እኛ ጋር ትሰሚያለሽ። ሙስሊም ነሽ? ኦኬ እፎይ ተሳድበዋል ብለሽ ታምኛለሽ? አዎ። የቱ ጋር ማስረጃ? ለምሳሌ እዚህ ጋር ያወራው ነገር ልክ አይደለም፣ ሐዲሱ የሚለው እንደዚህ ነው፣ እሱ ያለው እንደዚህ ነው ብለሽ እስኪ አንድ ማስረጃ። ምን አይተሳደበም ለማለት ነው? ምንም አልተሳደበም። ማስረጃ እየጠየቅሽ ነው። እዚህ ጋር ተሳድቧል እፎይ
እዚህ ጋር ሐዲስ እዚህ ጋር ቁርአን እዚህ ጋር ያነበበው ነገር ልክ አይደለም። በቪዲዮ እኮ ወጥቶ ነበር እየተሳደበ የነበረው አላህ የጠጅ ቤት ምናምን ነው ምናምን። እሺ አይሻን በ9 ዓመቷ በዳት ምናምን እያለ እሺ ጎበዝ በቃ አሁን አንቺ ጎበዝ ቆይ ቆይ እንደማመጥ ያው የጠየኩሽን መልሰሽልኛል ጎበዝ ልጅ። አሁን አንዳንዶች ስንጠይቃችሁ ማስረጃ ስንላችሁ ዝም ብሎ በደፈነው ተሳድቧል ይላሉ። አንቺ ቢያንስ አንድ ነገር እፎይን የምትከሽበት አንድ ነገር አግኝተሻል። የአይሻን ጉዳይ አንስተሽልናል። አይሻን በ9 ዓመቷ ሴክሹዋል ኢንተርኮርስ ነብዩ መሐመድ አላደረጋትም ብለሽ ነው የምታስቢው? ምን የለም እኮ እንደዛ የሚብል በ6 ዓመቷ ገባት፣ በ9 ዓመቷ ገባበት ነው የሚለው አዲሱ። ገባበት ሳይሆን ገቡባት ነው የሚለው አይደል? ገቡባት አይደል? ይሁን አይደለም። ቆይ የከሰሽበትን መንገድ እኛ እዚህ ላይ ጨርሰን መሄድ አለብን። ገቡባት ማለት ምን ማድረግ ነው? ለምሳሌ ምንድነው ሐዲሱ የሚለው? ነብዩ መሐመድ አይሻን በ6 ዓመቷ አገባት፣ በ9 ዓመቷ ገቡባት ይላል። ይሄን ሲያነብ ምንድነው ያለው? ሴክሹዋል ኢንተርኮርስ አድርገዋል ብሎ ነው የተናገረው። አንቺ አላደረጉም ያልሽ ነው ማለት ነው። ስለዚህ ገቡባት ማለት ምን ማለት ነው? ፋዮ ገቡባት የሚለው ምንድነው? ሶንን አስገባው እኔ ልውጣ ቤትን። ፋዮ ሚዩትሽን አንሽና ንገሪና ገቡባት ማለት ምን አረጋት ነው? ወደ ቤቱ አስገቡባት ነው? ወደ የት ነው? በምን ገቡባት ነው? በእጃቸው ገቡባት ነው? በእግራቸው ገቡባት ነው? ምንድን ነው? እሱ የተገለጸ ነገር የለውም እኮ ግን ቢሆንም ጎግል አርጊ። ገቡባት የሚለው በእንግሊዘኛው ጎግል አርጊ። ገቡባት የሚለው ትርጓሜው ጎግል ስታረጊ ምንድነው የሚመጣው? ስማ ቢሆንም እኮ አንድ ሰው ተጋብቶ ወሲብ ይባላል እንዴ? እሱ ወሲብ ነው መቻለ እና በኒካ ከተጋባ ወሲብ አይባልም እኮ። ይሄ በ9 ዓመቷ ማለት ነው። እሺ በ9 ዓመቷም ቢሆን የ54 ዓመት አዛውንት በ6 ዓመት ህፃን ላይ ግንኙነት አደረጉ ብሎ እኮ ተናገረ። አዳምጠኝ። ይሁን እሱ የፈለገ ቢሆንም ማለት ነው። አሁን ለምሳሌ እኛ አያቶቻችን በስንት ዓመት ናቸው ያገቡት? በ11 ዓመት በ12 ዓመት አይደል? የዛ ያለው ዘመን ሰውና አሁን ያለንበት እኛ ያለውበት ዘመን ሰው አንድ አይደለም። ገባክ? በ9 ዓመቷ 6 ዓመት ህፃን ልጅ ቢኖርሽ ትድሪያለሽ? ቆይ የ6 ዓመት ህፃን ልጅ ቢኖርሽ ትድሪያታለሽ? በ9 54 ዓመት ሽማግሌ ትድሪያታለሽ? የ6 ዓመት ህፃን ልጅ ትድሪያለሽ ወይ? ስሚ አሁን እኛ ያለንበት ዘመን ሰውና ይዛኔ ያለው ዘመን ሰው አንድ አይደለም። ገባችሁ? ይሄን ነው መረዳት ያለባችሁ። አይቶቻችን ማለት ነው። ሰውየው የ30 ሰው ጉልበት ነበረው ይላል። የ9 ዓመት ልጅ ብላለች። እኔ ሰውነቴ ፋፍቶ ነበር የመሄዋን ደርሼ ነበር ብላለች እኮ እሷ። እና ሰው አንድ ሰው እንትኑን ካየ በሄዋን ከደረሰ በኋላ እኮ ማግባቱ ምንም እንትን እኮ አያመጣም። ገባክ? ስለዚህ እሱ እውነቱን ይሄን እኮ ነው የተናገረው። ምን አጠፋ ታዲያ? አንቺ አሁን ከመሰከርሽ በ6 ዓመቷ አግብቶ በ9 ዓመቷ ወሲብ አደረጋት ብሎ ነው የተናገረው። ምን አጠፋ ታዲያ? ይሄ ጥፋት ነው? ሐዲሱ የሚነግረው ነገር ነው የተናገረው። ይሄን ለምን ትናገራለህ? ይሄ አሳፋሪ ነገር ነው። በእኛ በኢትዮጵያውያን ኮንቴክስት ይሄን ነገር መስማታችን መሐመዳችንን ማንቋሸሽ ነው እኮ ነው ያሉት። አሁን አንቺ ራሱ ልክ ነው አደረጓት እያልሽ እኮ ነው። ወሲብ አደረጓት፣ በ6 ዓመት አገቧት፣ በ9 ዓመቷ ወሲብ አደረጓት። እሱም ያለው እኮ ይሄ ነው። ይሄ እንዴት ሊያስከስሰው ይችላል? የሚናገረው ሐዲሱ ነው እያለ ያለው። ታዲያ ጥፋቱ ምንድን ነው? ኦኬ እዚህ ላይ ተጨማሪ ታዲያ ይሄ ያስከስሰዋል? ምላሽ የለሽም ታዲያ? አንቺም ራሱ ጥፋተኛ ነው እያልሽ እኮ ነው። በ6 ዓመቷ አገቧት፣
በ9 ዓመቷ ደግሞ ወሲብ አደረጓት። መሐመድ ይሄን አደረገ። ይሄ የሚያሳፍር ነገር ነው። ይሄ መስማታችሁ ያሳፍራል ነው ያለው። ሌላ ምን አለ? አይባልም። ቃላታችሁን አስተካክሉ እስቲ። ወሲብ አይባልም። እሺ አንቺ ከባለቤትሽ ጋር ምን አደረግሽ ነው የሚባለው? ወሲብ ሳይባል ምንድን ነው የሚባለው ታዲያ? ምን ይባላል? እሱ እኮ ጥፋት እኮ ነው እሱ። ወሲብ ማለት እኮ ያለ ትዳር ያለ ኒካ የሚደረግ ነገር ዝሙት ነው እሱ። ዝሙት ነው የሚባለው እንጂ ያለ ኒካ የሆነ ነገር ዝሙት ይባላል። ወሲብ አደረጋት እንዴ? ወሲብና ዝሙት ይለያያል እኮ። ዝሙት አደረጋት አይደለም ያለው። የ6 ዓመት እሺ አደረገ እንበለውና ምን ጥፋት ያለው ግንኙነት ምንድነው የሚባለው? በትዳር ያለው ወሲብ ምን ተብሎ ነው የሚጠራው? እሺ አደረገን በል እሷ ወዳ ፈቅዳ ቤተሰቦቿ ፈቅዳ አይደለ? እና ምኑ ነው ጥፋቱ? ይሄ ለምን አነስታችሁ? በቃ ይሄ እንደዚህ ነው ምንድነው? ይሄን አጀንዳ ለምን ይነበብናል ነው እንግዳ? ለምን ተነበበ ነው? ለምን ተነበበ ከሆነ እውነት ነው። እሱ ሙስሊም ህዝብን ያስቆጣው እኮ እሱ የሚጠቀማቸው ቃላቶች ናቸው። አይገባችሁ? ምንድነው የተጠቀመው? እናንተ ክርስቶስ ጽንስ ነው፣ ብጣሽ ስጋ ነው። ክርስቶስ ብጣሽ ስጋ ነው። ይቅርታ አንዴ አዳምጠኝ። ይሄ እነኚህ ሰዎች ተጋብቶ ነው በትዳር ነው አይደል? ቢደረግ እንኳ እንደዛ አይነት ቃላት መጠቀም አልነበረበት። አሁን ለምሳሌ በ16 ዓመቷ ቢሆን እናትህ አባትን አገባት፣ እናትን አባትህ በ6 ዓመቷ ነው በዳት ሲባል ተቀበለዋለክ? እንኳን ነብያችን አባታችን ምን ተከበት? ሌላ ቃል ስጭን እስቲ። እንግዲህ ወሲብ አደረጋት እንደዛ ካልሆነ ሌላ ቃል ስጭን። ምን ብሎ በዳት ነው ያለው። እሺ ቃሉ ለአንቺ ይሄን ከከበደሽ በዚህ ቋንቋ የሚግባቡ ሰዎች አሉ። ወሲብ አደረጋት በሚሉ ቃሎች አሉ። ሴክስ አደረገ በሚሉ ሰዎች አሉ። ግንኙነት አደረገ ብለው የሚግባቡ ሰዎች አሉ። ስለዚህ በዳት የሚለውን ነገር ለአንቺ ከሰቀጠጠሽ በዳት የሚለውን ቃል ብቻ የሚሰሙ ሰዎች አሉ። ሴክስ አደረገ የሚሉ ሰዎች ሴክስ እንግሊዘኛ ነው፣ በዳት ደግሞ አማርኛ ነው። ስለዚህ ለአንቺ ይሄ ቃል ከበደሽና ክርስቶስ ጽንስ ነው፣ ክርስቶስ ከሰው የተወለደ ጽንስ ነው፣ ብጣሽ ስጋ ነው ብሎ ለሚያወራ ሰው ይገደል ይሰቀል አላልንም። ክርስቶስ እኛ ሕያው አምላካችን ነው ብለን እናምናለን። እሱ እኮ የንጽጽር እኮ ነው። እሱ ንጽጽር ደግሞ በዓለም ሁሉ ያለ ነገር ነው። ገባክ? አሁን ለምሳሌ ንጽጽሩ ካለ ለምን ጠላሽ? ለምን ይሰቀላል? ዛኪር ናይክ አለ ምን እሱን ምን ይሉታል መሰለክ? የማይታየውን አምላክ እንዴት ታመልከዋለክ? ምን ንጽጽር እኮ ያለ ነገር ነው። የፈለገ ነገር ይበል እንጂ ብልግና ቃላቶችን ተጠቅመው አይደለም እሺ ንጽጽር የሚባለው። ከዚህ የበለጠ ብልግና አለ እንዴ? ብጣሽ ስጋ ብሎ ብጣሽ ስጋ እግዚአብሔር ከሰው እሺ ለምሳሌ እግዚአብሔር 3 ቀን ሞቶ ተቀብሮ ዓለምን ማን ሲጠብቃት ነበር? እና አምላክ ነው እንድንል ነበር ተጠብቁት። አምላክ ነው እንድንል። ስለዚህ አትናደጂያ መሐመድ። ስለዚህ መሐመድ እንደዚህ ያደረገ ተብለሽ ስትባይ ዓለምን ማን ሲጠብቃት ነበረ? እሱ መቃብር ሆኖ 3 ቀን ሰሚ አሁን እያወራን ያለንበትን አታስቀይሽ። ሌላ ክርክሩ ስለምን ትገቢያለሽ? በተባልሽበት እፎይ የከሰስሽበትን ነገር ነው እየጠየቅሽ ያለሽ። ይቅርታ መሀል ልግባና ማለት ነው። ከነቀድሙ ዝም ብላ እያወራች ነበርና እስኪ አይሻ ፈቅዳን የሚለውንም ማስረጃ ብትሰጠን ለእኛም እንድንታረምበት እስኪ መረጃ ክፈችልንና አሳይ። መረጃ ስጪን እስኪ እህታችን። ዝም ብለሽ ከዚህ እዛ እየሄድሽ ነውና መረጃ ክፈችልን። የእናንተዎቹ እንትን ሲሉ ልክ ናቸው፣ የኛዎቹ ሲናገሩ ልክ አይደለም የምትይበት በምን ሚዛን ስለሆነ ነው። ክፈችልን መረጃ በዛ ላይ። ሚውታንሽ ፈዩ ሚውታንሽ ሰምተሽዋል አይደል? ፈዩ ሰማሽው? ማስረጃችን አለ ፈቃደኛ የሆነችበት ሐዲስ ላይ አለ። አሁን እኔ ለመፈታ አይመቸኝም እንጂ ሐዲስ ላይ አለ። ለአቅሜ ዋንደርሽ ነበር ሃይዳይቼ ነበር ብላለች። ገባክ? መስከራለች። ቁጥር ማለት ንገሪና እኛ እንክፈትልሽ። ንገሪና ቁጥር ንገሪና። ሰምታችኋል? በቃ አይደለም ፈዩ አሁን ለምሳሌ ሰምታችኋል? በቃ ብላ ሄደች። መሐመድ እንኳን ደህና መጣ። መሐመድ ሚውትህን አንሳ።
ሻለቃ ታፍነሃል። ሰምተኛል ወይስ ልድገምልህ? እፎይ ሰምቻለሁ። እፎይ ተሳድቧል የምትለውን አይደል ያልከኝ? ስህተቱ ምንድነው አይደል የምትለው? እሺ ስህተቱ አይሻ ስለ አይሻ የተናገረው ሐዲስ ላይ ወሲብ አደረጋት የሚለው አንደኛ የለም። መጽሐፍ ላይ የተነበበውን ቢያስተምር ምንም ችግር የለም። ማንም የሚቃወመው ነገር የለም። እሺ ላሳይህ። እኔ ልንገርህ አውቀዋለሁ ሐዲሱን እየነገርኩህ ወሲብ አደረገባት ሳይሆን የሚለው ነብዩ አይሻ ራሷ ምን አለች? በ9 ዓመቴ ወደ ቤት እናት ያስገባች ነው እንጂ የሚለው ወደ ቤት ነው ያስገባት እንጂ ኧረ ቆይ አንዴ ተረጋጋ። ምንድነው የማይሆን ነገር አታወራ። አይ ወደ ቤት ያስገባኝ ከሆነ ኤቪደንስ ያሳየኝ ማስረጃ። ቆይ አቡ አይሻ ነብዩን ወደ ቤቴ አስገባኝ የሚል ሐዲስ ካመጣ ሻዳ ይዤ እኔ ነብይ ጋር ገሃነም እገባለሁ። አምጣውን ትልቅ ወደ አድርጉትና ጥቅስ ይክፈት። እዚህ ላይ እኮ ለራሱ ስርዓት የለም። እንደዛ አይባልም። ክፈት የማይሆን ነገር አወራህ። ለምን ነው ስልክ ነው አይደለም? ስርዓት ነው። አንድ ስልክ ነው ያለኝ። ነገርን እሺ ቁጥር ተናገር፣ እኛን ከፍትልሃለን። ቁጥር ተናገር። እራሳችሁ ታውቁት የለም እንደ 21 የሚለው ሶሂህ አቡ ዳውድ ላይ እየው ምንድነው የሚለው? እስኪ ንገረኝ እስኪ። ምንድነው የሚለው? አንብበው እስኪ። ምንድን ነው እኮ ግለጽልኝ አንተ። እስኪ ክፈተውና ላንብብልህ። የኔ አዲስ ስልክ ነው ያለኝ መክፈት አልችልም። ኧረ አንተ ተውስሜ አቡ ስሜል ተዋት። ቀልድ ጭራሽ ወደ ቤቴ ነው ያስገቡኝ ትላለህ ይላል እዛ። እስኪ ክፈተው አልኩህ እኮ። ለምን እንትን ትላላችሁ? ይቅርታ ትጠይቃለህ። እንደዚህ የሚል ከሌለ እናበራልሃለን። ወደ ቤቴ አስገቡኝ የሚል ከሌለ ይቅርታ ትጠይቃለህ። እኔ እኮ ራሱ ከሌለ አልኩህ እኮ ክፈተው አልኩህ። ከሌለ ይኸውልህ ስማኝ፣ አድምጥ አንተ አቡ ስሜል እኮ ነው እሱ። እኔ ምንም ይቅርታ የምጠይቀው ያጠፋሁት ነገር የለኝም ወንድሜ። ካለ እኛ እሱን አሳስተህ እየተናገርክ ነው አቡ ስሜል። ይኸውልህ ካለ እኛ ወደ ቤቷ አስገባት የሚል ካለ እኛ ይቅርታ እንጠይቃለን። ከሌለ ደግሞ አንተ ዋሽቻለሁ ወሲብ አደረገባት የሚለውን እስኪ ያሳየኝ። አምጣው። ወሲብ አደረገባት የሚለውን ሐዲስ አምጣው። ገቡባት ማለት ወደ ትክክለኛ ደግሞ አዳምጠኝ። ትክክለኛ ደግሞ የምታመጣልኝ ከምንድን ነው? ራሱን ሐዲሱ ትክክለኛ ሐዲሱን ነው እንጂ በኢብኑ ካሲር ስንት የወጣው አሸበታለ አይሁዶቹ አሸበታለ። አድምጥ። ሳሂህ የሆነ ግሬድ ነው የምሰጥህ። ሳሂህ የሆነ ማለት ነው። ዳኢፍ የሆነ አልሰጥህም። ሳሂህ የሆነ እሰጥሃለሁ እኮ ነው። እሱን አምጣ እኮ ነው እያልኩ ያለሁት። ሳሂህ አልቡኻሪ 5134ን ክፈቱልኝ፣ መክፈት የምትችሉ ሰዎች። ኦኬ ሱናን አቢ ዳውድ ተከፍቶልሃል። እስኪ ያሳየን። የቱ ጋር ነው አሁን ወደ ቤት አስገባት የሚል የት አለ? እስኪ እንግሊዘኛውን ነው የምታነብ? አረበኛው ይሆንልህ? የትኛውን ነው የምታነብ? ሚውትን አንሳ አቡ ስሜድ፣ ሚውት አንሳ። ያው እንግዲህ ዲያቆን አስራት እያየ ነው። The messenger of Allah married me when I was 7 years old. The narrator Solomon said 6 years. He had intercourse with me when I was 9 years old ይላል። እዚህ ጋር ወደ ቤት ገቡባት የሚል አለ እንደ ጎበዝ። እኔ እኮ ግራ ገባኝ። ወደ ቤት ገቡባት እኮ እንደውም አይደለም ያለው። እንደውም እሱ ወደ ቤት ገቡባት እኮ አይደለም ያለው። እናቴ ወደ ቤት ያስገባችኝ ነው ብሎ የተናገረው። አረ እነዚህ ይሄን ስትነግራቸው ነው ይገደል ይሰቀል የሚሉት። አዎ እንዴ በጣም ይኸውልህ ዳይፍ ነው ሳሂህ እኮ ሐዲስ ላይ እኛም አንቀበላቸው አሉ ይላሉ አይደል? ሳሂህ የሆነ ግሬድ ስትሰጣቸው ደግሞ ተሳደባችሁ ይላሉ። እኔ የምዳርግ እኔ ወይ መጀመሪያ መሐመድ ባይጽፈው ጥሩ ነበር፣ ባይናገር ጥሩ ነበር። ከተናገረ በኋላ እኔ ደግሞ ማንበብ ስሬ ነው። አለማንበብ አይችልም። ወፎ የሚያነበብ ይሄንን ነው። ያው የሁሉም ሰው ጥያቄ እኮ ይሄ ነው። ወይ እነዚህ ሐዲሶች እኛን አይወክሉም፣ እኛ የምናውቀው ቁርአን ብቻ ነው ብለው ይናገሩ። ቁርአንም ቢሆን ግደሉ ፍለጡ የሚል ስላላቸው ነው። አሁን እስከ ዛሬ ድረስ ተሸፍኖ የነበረውን ዛሬ አንባቢው ህብረተሰብ ሲመጣ የሚያመልኩት የሚያምኑበት ነገር ሐሰት እንደሆነ የተሸፈነ ነገር እንደሆነ ሲነገራቸው ይሄን ለማጥፋት ነው ትግላቸው። እኔ አሁንም የምናገረው ነገር ቢኖር እነሱ ብቻ ገዳይ ማን ነው ያደረጋቸው ነው። በዚህ ልክ እኛን አሳዳጅ እነሱ ደግሞ እኛ ተሳዳጅ እነሱ አሳዳጅ ሆነው የሚኖርበት ነገር ምንድነው ያመጣው? የተነገራቸው 21ኛው ክፍለ ዘመን ነው ያለ ነው።
ከላይ ያለው መለኮታዊ ኃይል የሚያምኑ ከሆነ ጠባቂያችን ፈጣሪያችን አላህ አለ ብለው የሚያምኑ ከሆነ ለሱ ጠበቃ ማን ያቆማቸው? የተናገራላቸው ያለላቸው ቁርአናቸውን ሐዲሳቸውን አምነው ማሳመን የሚችሉ ከሆነ ትምህርታቸው በግልጽ ተነግሮ ማመን እና ማሳመን እንጂ በገጀራና በሰይፍ እንደ ቀድሞ አይነት ስርዓት እናንተ ስትገደሉ እኛ ብቻ ገዳዮች እንሆናለን ብለንም አናረም። እኔ በጣም ያዘንኩት የሲኖዶስ እስከዛሬ ድረስ እነሱ በመግለጫ ደረጃ ይሄን ያክል መረጃ አውጥተው ሲያሳድዱት ሲኖዶስ ዝም ያለበት ሁኔታ ነው የሚያናድደው። እስከዛሬ ድረስ እኔ ተወልጄ ባደኩበት ሀገር አውቀዋለሁ። ቅድም እግዚአብሔርን ወሲብ አደረጋት የሚለው ሰውዬ በአካል ጭምር አውቀዋለሁ። ምኖርበትም አካባቢ ጭምር ሰው ነው። እጅግ በትምክህቱ ብቻ ያለ ሰው ነው። ሲኖዶስ በዚህ ደረጃ ላይ ዝም ብሎ ሊያልፈው የሚገባ ጉዳይ አይደለምና ማናቸው እነሱ ብቻ አሳዳጅና ገዳይ ያደረጋቸው? ሀገራችን ከኖርንባት አብረን እንኖራለን፣ ካልሆነ ደግሞ ከጠፋች አብረን ነው መጥፋት ያለብን። የተነገራቸው ሐዲሳቸው ላይ ያለ ቁርአናቸው ላይ ያለ ነው። መጽሐፍ ቅዱስ ላይ 47ቱ የነቢያት መጽሐፍ 35ቱ የክርስቶስ መጽሐፍ አውጥተው የሐዲስ ኪዳናት አውጥተው ይናገሩ። ያሳመኑት ነገር ካላቸው በክርስቶስ ላይ ይሁን በነገረ ክርስቶስ በነገረ ማርያም በክብረ ቅዱሳን ላይ ያላቸውን ነገር ያምጡ፣ እንከራከር። ማንበብ ያቃተን ነገር ካለ ያሳምኑን። ከዛ ውጭ ተሸፍኖ ያለ ነገር ሲነገራቸው እንገላቸዋለን የሚሉን ከሆነ ሲገለን በክርስቶስ ለምንሞትለት አምላክ ዝም ብለን የምናይለት ጉዳይ አይደለም። ቀኑ ሙሉ ስላንተ እንገደላለን ያለው የምንገደልበት ስለሱ ነው። ሲገሉን ደግሞ ዝም ብለን እኛ የምንሞትበት ጉዳይ አይኖርም። እስከዛሬ ድረስ ሲገሉን ኖረናል። ዛሬ ዝም የምንላቸው ጉዳይ አይኖርም። የተነገራቸው ቁርአናቸው ላይ ያለ እውነት ነው። ሐዲሳቸው ላይ ያለ እውነት ነው። ለምን እውነት ተናገራችሁ የሚሉን ከሆነ ሲገሉን እኛ መጽሐፍ ቅዱሳችን ይንገሩን፣ እናያለን፣ እናነባለን፣ ካመነ ወደሱ እንሄዳለን። ግን የሌለ ነገር ፈጥረው ክርስቶስን ያልሆነውን ሆነ ብለው ሲሉ እግዚአብሔር ያልሆነውን ሆነ ብለው ሲሉ እንዲህ ሲናገሩ ዝም ተብለው ምላሹ እግዚአብሔር ይሰጣል። ካመናችሁ ኑ፣ ካላመናችሁ ዝም ብላችሁ አንብቡ ሲባል ገጀራ የሚያነሱ ከሆነ ለገጀራ ገጀራ እነሱ ቤት ያለ ገጀራ እኛም ቤት ገጀራ አለ። አብረን እንኑር ሲባል አብረን መኖር ማንችል ከሆነ አብረን እንማማር ሲባል አብረን መማማር ማንችል ከሆነ እነሱ ቤት ያለ ገጀራ እኛም ቤት አለ። በእውነቴ ነው የምነግርህ። በጣም ስሜታዊ ሆኜ ነው እያወራሁት ያለው። በሲኖዶስ አዘንኩ ነው። የቤተ ክርስቲያን ልጇን እንደዚህ ሲያሳድዱባት እነሱ በመጅሊስ ደረጃ ተሰብስበው ለሶስት ለአራት እኔ እንኳን ተወልጄ ባደኩበት አካባቢ ከ10 ዓመት በላይ ሆኗል ክርስቶስን ሲዘልፉ እንጨት ላይ የተሰቀለን ሰው ያመልካሉ ብለው ሲሉን እስከዛሬ ድረስ ክርስቶስ በመስቀሉ ፍቅርን ነው ያስተማረን። ሲገሉን እየተገደልን ሲያሳድዱን እየተሰደድን ኖረን ዛሬ በግልጽ በ21ኛው መቶ ክፍለ ዘመን ቴክኖሎጂ ባለበት ዘመን አንድን ግለሰብ ወጥቶ በመረጃ በቪዲዮ እየታየ እፎይ የሚባል ሰው ባለበት ቦታ ይገደል። እኔ ያለነው ሳውዲ አረቢያ ነው ቱርክ ነው እንዴ ያለነው? እንዴት አይነት ነገር ነው ይሄና? ራሱ ፖሊስ ራሱ እኮ ዝም ማለት ነው እኔ ገረመኝ። እንዴት አንድ ግለሰብ ወጥቶ እፎይ የሚባሉን ሰው ይገደል ብሎ በቪዲዮ እየተቀረጸ ሲያሳይ አንድ የፖሊስ አካል የና አካል አሳዶ አለማየት? እሱ የተናገረው ቁርአን ነው፣ ያኛው ግን ገጀራ እያዘዘ ነው። ስለዚህ ፖሊስ ይሄን ሰው እያሳዶ መያዝ ሲገባው በዚህ ሰው ላይ የሞትን አዋጅ የሚያወጡ ሰዎች ዝም ማለታቸው በጣም አዝኛለሁ። ቤተ ክህነትም ይሄ ነገር እንደሚመለከተው 100% እርግጠኛ ነኝ። እስከዛሬ ዝም ያሉበትም ሁኔታ አላውቅም። ስለዚህ እግዚአብሔር ነው ምላሹ የሚሰጠው። እኛ ግን አሁንም ቢሆን ከዚህ በኋላ ስለ ቁርአን ደንታም አልነበረኝም፣ ስለ ሐዲሱ ደንታም አልነበረኝም። አንዳንድ ቦታ ላይ ስለምሰማኝ ከዚህ በኋላ ጎግል አድርገህ ከእንግሊዘኛው ጋር ከአረብኛው ጋር አጣቅሰህ ቁርአን ማንነቱን መገለጥ አለበት ብዬ አምናለሁኝ። ጨርሻለሁ ወንድሜ። ዲያቆን እግዚአብሔር ይስጥልን። ፋያይቲው እንኳን ደህና መጣ። እንኳን ደህና ቆያችሁ። ሙስሊም ነው ወንድሜ? ኦርቶዶክስ ነው። እግዚአብሔር ይመስገን። አሜን፣ እግዚአብሔር ይመስገን። ኦኬ፣ ሜቢ ሐሳብ የምትሰጠው ነገር ካለ በእፎይ ጉዳይ እድሉን እንስጥህ። እፎይ የሚናገረው በመረጃ ነው፣ ምንም አይነት ስህተት የለውም። እዚህ የሚገቡት ስለሚያናድዱ ነው። እንትን ካላችሁ ስህተት ነው ብሎ የሚያስቡ ከሆነ እስከ መረጃ ይሁ እንጂ ዝም ብለው የሚናገሩበት ቤት አይደለም። ይሄን ያስተካክሉ ለማለት ነው። ኦኬ፣ እሺ፣ እግዚአብሔር ይስጥልን። ዲያቆን ሜቢ እንትን ወጥቷል መሰለኝ የሆነ መግለጫ ከቤተ ክህነት አካባቢ የወጣ ነገር ቅድም ያየው መስሎኛል። ይሄን ነገር ያያችሁ አላችሁ? የሆነ ወረቀት ተለጥፎ አይቻልም። በደንብ አላነበብኩትም እንጂ ያያለ። እኔ እስካሁን አላየው
ምናልባት ስላልገባው ይሆናል። ጠዋት ከጸሎት መልስ ይሄን ወዲያው ስገባ እናንተን ስላየው ነው እንጂ ምንም ዛሬ ያየሁት ነገር የለም። ማታ ግን ሙሉ በማህበረ ቅዱሳንም ዙሪያ በጠቅላይ ቤተ ክህነት ዙሪያም የአዲስ አበባ ሀገረ ስብከትም በሙሉ አይቻለሁ። የጠቅላይ ቤተ ክህነትም መረጃ ገብቻለሁ። ያየሁት ነገር የለም። እንደውም ድጋሚ አሁን ጌጡ ተመስገን ላይ የተለቀቀው የኢትዮጵያ እስልምና ጉዳዮች ድጋሚ ይህን ሰውዬ በፖሊስ ቁጥጥር ውስጥ እንዲገባ ጭምር ነው መረጃው የለጠፉት ማለት ነው። እኔ በቤተ ክህነት ያው ኦቲሲም ላይ እያየሁ ነው። ምንም የተለጠፈ ነገር አላየሁም። ነገ የኛ ዕጣ ድርሻ እንደውም ይገርምሃል፣ ከዛ ይልቅ አሁን ከኦርቶዶክስ ሚዲያ ቻናሎች የበለጠ የፕሮቴስታንቶቹ ሚዲያ በዚህ በሶሻል ሚዲያው ላይ አብዛኛው እንደው ተሳትፎ እያደረገ ያለው የኛው ትልልቅ የኛው ወንድሞች ብንላቸው ብዙ ተከታይ ያላቸው ሚዲያዎች ጭምር የዚህ ወንድማችን ጉዳይ እየተነጋገሩበት አይደለምና ነገ የኔ ዕጣ ፋንታ ነው ብሎ የሚል እንኳን ወንድም የምታይበት ጉዳይ የለንም። ትንንሽ እየተንቀሳቀሰ ያለው ብዙ ተከታይ በሌለው ሚዲያ ላይ ነውና እኔ በእውነት ነው የምነግርህ በጣም አዝኛለሁ። 65 እና 70 ሚሊዮን ኦርቶዶክስ ባለበት ሀገር ላይ አንድን የቤተክርስቲያን ልጅ ይገደል ይሰቀል ብሎ እኔ ሳውዲ አረቢያ ያለው ነው የመሰለኝና በጣም ነው የተሰማኝ። በጣም እንደዚህ አይነት ነገር የቤተክርስቲያን መግለጫ አውጥታለች። ተረጋጉ። ዛሬ ነው? አዎ ልክ ነው። ዛሬ በእፎይ ላይ ለቃለችና ቤተክርስቲያን ከጎኑ ናት። ቤተክርስቲያን ስለ እፎይ ተናግራለች። የጋራ ተባብረን መስራት ይገባል የሚሉን ሐሳብ ነው ስናነሳ የነበረው መምህር ቃለ ወንጌል። ሁላቸውንም ሰላም ይበሏቸውና እኔ ነኝ ጠርቻ ያስመጣኋቸው። በነገራችን ላይ ሁላቸውንም ሰላም ይበሏቸው። ከዛ እስቲ አንዳንድ ነገሮችም ይምከሩን። መልካም መምህር ጳውሎስ እንዲሁም ወንድሞች እህቶች ሁላችሁንም ሰላም ብያለሁ። እንደምን አላችሁ? ሰላምታዬ ለሁላችሁም ይድረስ። እውነት ነው። ምናልባት እንደውም ያረፈርን ስለሆን ነው ይሄ ሁሉ ነገር እዚህ ድረስ የደረሰውና ማርፈዳችን ብዙ ነገር አሳጥቶናል፣ ብዙ ነገርም አስገምቶናል። ባናረፍድ ኑሮ እንደዚህ አይነቱ ጉዳይም አይመጣም ነበር፣ እዚህም አንደርስም ነበረ። በተለይ በወንድሞች ላይ ሰሞኑን እየተደረገ ያለው ዘመቻ እንግዳ አይደለም። በነገራችን ላይ ምናልባት ያላወቁት ወንድሞች ካሉ መምህር ያውቃሉ። ያላወቁት ወንድሞች ካሉ እንግዳ ነገር አይደለም። እንግዳ የሆነው አሁን ያሉት ልጆች አይ በቃን አሁን በኋላስ ተውን ባካችሁ ብለው ያንን የነሱን ጉድ የነሱን ገመና ሲያወጡ ከዛ በኋላ የተፈጠረው ነገር እንግዳ አስመስሎታል እንጂ ብዙ ልጆች ተበልተውብናል። ብዙ አብያተ ክርስቲያናት ተቃጥለዋል። ብዙ ምዕመናን ታርደዋል። በጣም ብዙ በታሪክ ትስስርም ብዙ ነገር አለ። ዝም ካልን ዘንዳ ምንድነው እየሆነ የመጣው? አይ እነዚህማ በቃ እውነትም አይሰሙም ወይም ደግሞ እውነት ከነሱ ዘንድ የለችም፣ ስለዚህ እውነት ከኛ ዘንድ ነው ያለው ማለት ነው ብለው የምንፈልገውን ነገር ሁሉ እኛ እንጫንባቸው፣ ሲያስፈልገን እንረዳቸው፣ ሲያስፈልገን እናሳዳቸው፣ ሲያስፈልገን ደግሞ እንስደባቸው ተብሎ የተነሳው ከቀድሞ ጀምሮ ሲመጣ የነበረው ነገር አሁን ላይ ትውልዱ ጠያቂ ትውልድ መጣ። ለምን የሚል ትውልድ መጣ። አይ እኔ መግደል ባይፈቀድልኝም መገደል ግን አልችልም ወይም ደግሞ ከንቱ ሰማዕትነትን መቀበል አልፈልግም፣ ዋጋ የሚያሰጥ ሰማዕትነትን ብለው የተነሱ እህት ወንድሞች ሲነሱ ወይም ሲፈጠሩ ደግሞ ለነሱ ለምን ተነካን፣ እንደቀድሞ ለምን አናርዳቸውም፣ ለምን አንጨፍርም የሚለው ሐሳባቸውን ይዘው ገልጠው ጠንክረው መጡ። አሁን እየሰሩ ያሉ ወንድሞች ሰዩ እነዚህን ልጆች ያስነሳ እግዚአብሔር ለበጎ ነው። ሲቀጥል ደግሞ በእነሱ ላይ እንደዚህ መቃጣቱ አንድ የዋጋቸው የድካማቸው ውጤት ነው፣ ጽድቅ ነው፣ ዋጋ ሲያገኙበት ነው፣ ዋጋ ሲያሰጣቸው ነው። ሁለተኛ ደግሞ ለሽ ብለን የተኛነውን ሰዎች አይተው የኔ ነገር ነው እየበላ ያለው ብሎ አለ እንደሚባለው ጓደኛውን ልክ እንደዛ
እኔ ጋር ካልደረሰ ተወው አይነት ጠባይ ይዘን የተኛነውን ሰዎች እንዲቀሰቅሰን መነሳት እንዳለብን የሚያጠይቅ ነው። መነሳት እንዳለብን የሚያጠይቅ ነው። እናውቃለን እኮ እነ ቢንያም ፍሬው የት እንደገቡ ከዚህ በፊት ስድቡም ይሁን ግድያው በፍቅር ኦርቶዶክስ እንደሚታወቀው ጠላትህን ውደድ ብላ የምታስተምር ሃይማኖት እውነት ያላት እንከን የለሽ የግለሰብ ሐሳብ የማይገዛት በሰማያዊ መለኮት የተመሰረተች ሰማያዊ ፈቃደ እግዚአብሔር የመሰረታት ስለሆነ ጠላቶቻችንን ብንወዳቸው ጠላቶቻችን ግን አምርረው ስለጠሩልን ከገጸ ምድርም ለማጥፋት ምኞታቸው ተምኔታቸው ስለሆነ በዛ መልኩ ግን የሚቀጥል ነገር አንዳችም ነገር አይኖርም። ሆኖ ለመናገር አሁን ሰሞኑን አይታችኋል። እንዲህ ስለተነገር ከዛ ደግሞ ትናንትም አይታችኋል አይደለ? መግለጫው ላይ አይ እኛ በነብያችን ላይ አንድርድር አናቅም። ኧረ እኛ በኢየሱስ ክርስቶስ ላይ ድርድር አናቅም ወዳጅ። እንወዳለን እንጂ አንጠላም እንጂ አምላክን ግን አናስጠላም። ሰውን አንጠላም፣ ሰውን እንወዳለን። አራያ እግዚአብሔር ነው ብለን እናምናለን። እምነቱ ነፃነቱ በነፃነት የፈለገውን ማምለክ ይችላል። ኢየሱስ ክርስቶስን ግን እኛም ሲያንቋሽሹብን አንወድም። ለዛውም ባልሆነበት እውነት መጽሐፍ ቅዱስ ተገልጦ ይታይ። ኧረ እንደው ከመምህራኑ ሳይደርስ የመጽሐፍ ቅዱስ ጉዳይ እግዚአብሔር ይመስገን ወንድሞቻችን አሉ። እንደነ ስቡ ቅድም ሲናገር እንደነበረው ወንድሜ እንደነ እፎይ በጣም ሌሎች በጣም ብዙ እንደነ ጵላዴዎስ ሌሎችም ወንድሞች አሉ። በደንብ አድርገው መጽሐፍ ቅዱስን ከማስረዳትም በላይ የእነሱን ገመናና ሐሰት ገልጠው ማስረዳት የህይወት ጉዳይ ነውና ዘላለም ህይወት ዘላለማዊ ጉስቁልና ያለበት ለዘላለም ጉስቁልና ወይም ደግሞ ለዘላለም ሲኦል ከመውደቅ ና ወዳጅ የህይወትን ጉዳይ ሁለቱም ጋር አመዛዝን ብሎ ያለ መንቀፍ ያለ መሳደብ ያለ ማነወር እውነቱን ገልጦ የሚያሳዩ መስታወቶች ተፈጥረዋል። ለትውልዱ ህይወት ነው ወዳጅ። እስላም ስለሆንክ ኦርቶዶክስ ስለሆንክ አይደለም። አመዛዝነህ በደንብ አድርገህ አምላክህን አምላኬ ብለህ እንድታመልከው የሚያደርግ ህሊና ተሰጥቷል። በዛ ህሊና ተጠቅመህ ደግሞ ና እየው ኦርቶዶክስ ላይ ነው ወይ እውነት ያለው እስልምና ነው ወይ ና እየው ሁሉንም ያለምንም ርኖር ነቀፈ የተጻፈውን ለዛውም ደግሞ በተባለበት አግባብ እግዚአብሔር የሚያውቀው በተባለበት አግባብ የሚያስረዱ ወንድሞች ተፈጥረዋል። እነዛ ወንድሞች ደግሞ ሐሰቱን ሲገልጡ እውነቱን ሐሰት ለማድረግ የሚጥሩት ጥረትና የሚወጡት የሚወርዱት ከዛ ባሻገር ደግሞ እውነታውን ሐሰቱን እውነት ለማድረግ እውነታውን ደግሞ ሐሰት አስመስሎ ለማሳየት የሚያደርጉት ጥረት የትም አያደርስም። ምናልባት የኛ አባቶች ፍቅር ይሻላል ብለው ነው። ሲቀጥል ክርስትና ደግሞ ፍቅር ናት። በፍቅር ነው የሚሳው፣ በነፃ ፈቃድ፣ በነፃ አእምሮ፣ በነፃ መብት፣ በነፃ ማንነት እንደ ልባችን መርጠን መርምረን ተረድተን እውነቱን አውቀን የምናመልከው ሃይማኖት ስለሆነ በዛ መልኩ ስለምታስኬድ እንጂ የነሱ ዘለፋ የነሱ መውጣት መውረድ ምናምን የትም አያደርስም። እግዚአብሔር በሚያውቀው እኛ በነቢያችን እነሱ በነቢያቸው እንደማይደራደሩት ሁሉ እኛ በአምላካችንም እንዲሁም ደግሞ በኦርቶዶክሳዊ ወንድሞች እህቶቻችን አንደራደርም። በኦርቶዶክሳዊ ለምን ካላችሁኝ ኦርቶዶክሳዊ ወንድሞች እህቶች የክርስቶስ አካል ስለሆኑ የወይኑ ግንድ ቅርንጫፎች ስለሆኑ በግንዱ ቅርንጫፎች ራሱ አንደራደር። ተውት ያልኳቸው ያለውት በወይኑ ግንድ ቅርንጫፎች ራሱ ፍሬ በሚያፈሩት የሚበላ ፍሬ ባዘሉት ቅርንጫፎች ራሱ ድርድር የለም። እንኳን በግንዱ አይደለም ይቅርና ከግንዱ በላይ ባሉት በቅርንጫፎቹ ፍሬ በሚያፈሩ ቅርንጫፎች ራሱ ድርድር የለም። ሲቀጥል እነሱ ሲያርዱ ጽድቅ ሆኖ ከተቆጠረላቸው፣ እነሱ ሲያሳድዱ ጽድቅ ሆኖ ከተቆጠረላቸው፣ እኛ ደግሞ አትረዱን አታሳዱን ብለን ስንናገር ኃጢአት የሚሆንበት አንዳችን ምክንያት የለም። በደንብ ምዕመናን እህት ወንድሞች ልታውቁት የሚገባው እነሱ ሐሰትን እውነት አድርገው ሲያቀርቡ
እነሱ ሐሰትን እውነት አድርገው ሲያቀርቡ፣ ጥላቻን ፍቅር አድርገው ሲያቀርቡ፣ እኛ ሐሰትን ሐሰት አድርገን ሐሰትን ሐሰት አድርገን ስናቀርብ በእየጠሉንም ደግሞ መውደድን በተግባር ስንገልጥ ሲቀጥል ደግሞ ማረድ ኃጢአት ነው ያስጠይቃል ብለን ስንናገር ጽድቅ የማይሆንበት አንዳችን ምክንያት የለም። አትረዱን ብለን መከላከላችንም ደግሞ ወንጀል ነው ማለታችን በፍጹም ኃጢአት የሚሆንበት አንዳችም ጊዜ የለም። ለዛም ነው ስለ ፍቅር ብለን ብዙ አብያተ ክርስቲያናት በፍቅር ማስተማር ስላለብን፣ ኦርቶዶክስ በፍቅር ስለሆነ የምታስተምረው በተግባር ስለሆነ የምታስተምረው እየተቃጠሉም ዝም፣ ምዕመናን እየታረዱ ዝም፣ ካህናት እየታረዱ ዝም፣ ሊቃውንት እየተሳደዱ ዝም። ለምን? ውደዷቸው ስለሚል ወዶ ስላሳየን እስመ በዘኢየአምሩ ይገብሩ በማያውቁት ያደርጉታል ብሎ ለጠላቶቹ ለሰቀሉት ሳይቀር ይቅርታን አድርጎ ስላሳየን እየገደሉንም ይቅርታ እናደርግላቸዋል፣ እያሳደዱንም ይቅርታ እናደርግላቸዋል። ኦርቶዶክስ እምነት ይሄ ነው በራሱ። በነገራችን ላይ ወደ ውስጥ ሳንገባና በዚህ መልኩ ከአሁን በኋላ በደንብ መሰራት አለበት። ሊቃውንት እንደነንታ ጳውሎስ ያሉ ሌሎች በጣም መምህራን አሉ። እግዚአብሔር ይመስገን። ወንድሞች ባሉበት ሁነን አብረን እንሰራለን። እግዚአብሔር የሚያውቀው አብረን እንሰራለን ከሚባለው በላይ ደግሞ እንድታውቁት የሚፈለገው ነገር ወንድሞች ሌሎችም የአማንያንም እንድታውቁት የሚፈለገው ከበጎቹ ፊት የሚሰዋ እረኛም እንዳላቸው እወቁ። ከበጎቹ ፊት የሚሰዋም እረኛ አለ። ምናልባት ዝም ያሉት አባቶቻችን ዝም ያሉት አይ ልጆቻችን ከሰው አልደረሱም፣ ሰው አልነቀፉም፣ የሌላ አላንቋሸሹም፣ ሌላ አልጠሉም ስላሉ እንጂ ልጆቹን ባልጠሉበት ባላንቋሸሹበት በሕይወት መኖር ባለባቸው በዛ ቦታ ላይ መተው እንረዳቸው ሲባሉ ቀድሞ የሚታረዱ ደግሞ ምን አሏቸው? እረኞች አሏቸው። ከበጎቹ ፊት የሚቀድሙ እረኞች አሏቸው። ይህንንም ታሳቢ መደረግ አለበት። ካሁን በኋላ በደንብ በሚገባ መስራት አለብን። አዎ ሁላችንም በህብረት እንሰራለን ማለት ወዳለውኝ። ይቅርታ አበዛው መሰለኝ። እግዚአብሔር ይስጥልኝ። እሺ ይቅርታ መምህራን፣ እንግዲህ ቅድም ስገባ ሰላም ብያለሁ። ድጋሚ ሰላም ልበላችሁ። ሰላም የክርስቶስ ከእናንተ ጋር ይሁን። ቀሲስ ይፍቱኝ ባርኩኝ ብያለሁ። እንግዲህ ሴክታቸው ምናምን ሲነሳ የእስልምና ክፍፍል ምናምን ሲነሳ እኔ በጣም የሚገርመኝ የወሃቢያዎች እንደዚህ መስፋፋት የሱኒዎችና ሙሳዚራ የሚባሉ አሉ አይደል? አሁን ላይ አሻሪ ተብሎ የሚጠሩ በአልሐሰን አሻሪ የተመሰረቱት ማለት ነው። እነሱን እንግዲህ እንዴት ያው ወሃቢያ ማለት በጣም ጨካኞች ናቸው። አሁን ከየት አካባቢ መሰላችሁ? በጣም እየተስፋፉ ያሉት ከስልጤ ምናምን ወደ ወራቤ አካባቢ እና አሁን ወደ ምድር ነው የሚባለው ሀዲያ ምናምን ወደዛ ብቻ ያሉ አካባቢ ወደዛ አካባቢ ያሉ ሙስሊሞች አብዛኞቹ ወሃቢያ ናቸው እና እነሱ ናቸው አሁን ላይ በጣም እያስቸገሩ ያሉት። የሰው ደም እንደ እንትን የጠማቸው እንደ ውሃ እንደ ወራጅ ወንዝ ካላፈሰስን ያሉት እነሱ ናቸው። ምናልባት ግን የእንትናቸውን ትንሽ ሴክታቸው ለመናገር ያክል መጀመሪያ ስለ ሱኒ የሆነ ነገር ልበላችሁ። ሱኒዎች እነማን ናቸው ምናምን የሚለው ማለት ነው። ሱኒዎች ያው እንግዲህ አብዛኞቻቸው እንደምታውቋቸው በሁለት ነው የሚከፈሉት። ማለት በሁለት ሴክት ነው የሚከፈሉት። ሴክት ሳይሆን ለምሳሌ አሁን እኛ ኦርቶዶክሳውያን አለን አይደለ? የኢስተርን ኦሪየንታል ምናምን ተብለን እንከፈላለን። ልክ እንደዛ እነሱም በቲዮሎጂ እና በፊቅ ይለያያሉ። which is በአቂዳ እና በፊቅ ማለት ነው። አቂዳቸው ያው ሃይማኖት መጠበቅ የሚባለው ነገር ነው አቂዳ ማለት፣ ወይም ደግሞ ስኩል ኦፍ ቲዮሎጂ በሉት ከፈለጋችሁ። በእንደዛ አይነት ነገር እና በፊቃቸው ወይም ደግሞ በሸሪዓቸው ማለት ይቻላል በእንደዛ ለሁለት ይከፈላሉ እነሱ ራሳቸው ማለት ነው። እና እንደዛ ከፋፍለን ማየት እንችላለን። በእንትን ደረጃ ያ በቲዮሎጂ እና በሎ ማለት ነው በህግ ትምህርት ቤትና
በነገረ መለኮት ማለት ነው ቴዎሎጂያ። እና ሱኒዎች በአቂዳ ደረጃ ስንመለከታቸው አሁን ላይ ወደ 3 4 እንደ ማቱሪ ወደ ሙታዚላ ምናምን የሚባሉ ወደ አሻሪ ተቀይሯል። አታሪና ማቱሪዲ የሚባሉ አሉ። አልማቱሪዲ ነው መስራቹ ራሱ። እና እነዚህ ናቸው በአቂዳ ደረጃ። ምናልባት አሁን ከሁሉም ሙስሊም ጋር በተመሳሳይ መንገድ ልንከራከርና ልንወያይ አንችልም። ገብቷችኋል? ከሁሉም ሙስሊሞች ጋር አንድ አይነት በሆነ መንገድ አንወያይም። ለምሳሌ ወሃቢያዎች አላህ ባት አለው ጭን አለው 2 እጆች አሉ ስትሏቸው አዎ ብለው ይቀበላሉ። ኦኬ። ሱፊዎች ወይም ደግሞ ሱኒዎች ምናምን ስድብ ነው የሚመስላቸው። አምላካችንን ተሳደባችሁብን ነው የሚሉት እና ሜታፎር ነው ወይም ደግሞ የሰዋሰው የንግግር የሰውኛ ዘይቤ ነው ምናምን ብለው ነው የሚያስቡት። ወሃቢያዎች ግን እንዴ አላህማ መቀመጫም አለው ምናምን አለው ብለው ያምናሉ። እና እነዚህ በ3 የሚከፈሉት አታሪ የሚባሉ ትራዲሽናሊስት ናቸው። በጣም ትራዲሽናሊስት ናቸው። በጣም ከባድ ናቸው እነሱ ራሱ። አክቹሊ አሁን ላይ ዳትማች በጣም የተስፋፉ አይደሉም አታሪ የሚባሉት። በፊቅ ደረጃ ስታያቸው ወደ 4 ምናምን ነገር ናቸው። በፊቅ ማለት which is ቅድም የነገርኳችሁ በህግ ማለት ነው። በትምህርት ቤት ህጋቸው በትምህርት ቤታቸው ህግ መሰረት በ4 ምናምን ነገር ይከፈላሉ። ከነዛ መካከል ስለ እነ ሱኒዎች አሉ። ሱኒዎች እነማን ናቸው የሚለው እናያለን። ምናልባት ሱኒዎች ራሳቸውን ችለው በ4 ነው የሚከፈሉት። ሐነፊ የሚባሉ አሉ፣ ማሊኪ የሚባሉ አሉ፣ ሻፊና ሐንበሊ የሚባሉ አሉ እና ዛይዲስም የሚባሉ አሉ። ግን እነዚህ ፊቅ የላቸውም ብለው ያስባሉ። ማለት ፊቅ የለንም ብለው ነው የሚያምኑት። ወይም ደግሞ በምንም አይነት ህግ አንመራም፣ ምንም አይነት ሸሪዓና ህግጋት አይመሩንም ብለው ነው የሚያምኑት። አቂዳም የላቸውም። እና እነዚህ ውስጥ ሐለል ሐዲስ የሚባሉ አሉ። እዚህ ውስጥ የሚካተቱ ናቸው። የዛይዲስን የሚከተሉ ማለት ነው። ምንም ህግ የለንም፣ ምንም ስርዓት የለንም ብለው የሚያስቡ ማላቆን ካወቀው ነው ግቡና እየከፈትኩ ላሳያችሁ። ሙስሊሞች እንትን አስበሉ፣ አትንጨርጨሩ። ኦኬ። እና እኛ ከላይ አሁን ያየናቸው ከሐነፊ ጀምረን ስንመለከታቸው በውስጡ ራሱ ሃይማኖቶች አላቸው። አሁን የሐነፊን እንትን የሚቀበሉ ፊቅን የሚከተሉ ውስጣቸው ሃይማኖት አለ እና አህመዲያ የሚባሉ ማለት ነው። እነዚህ ፓኪስታን አካባቢ የሚገኙ ናቸው። ቁርአንን በህግ ደረጃም ማለት በህገ መንግስትም ደረጃ ምናምን ቢኖር ሊቀበሉ የሚችሉ ነገር ናቸው። አህመዲያ የሚባሉት ምን ብለው ያምናሉ? ክርስቶስ ተሰቅሏል ብለው ያምናሉ። በጣም ይገርማችሁ ጋይስ፣ ክርስቶስ ተሰቅሏል ብለው ያምናሉ አህመዲያዎች ማለት ነው። እና ምናልባት ከነዚህ ከሁሉም እንትን ለየት የሚያደርጋቸው ኢየሱስ ክርስቶስ መሰቀሉ ምናምን እንትን የሚሉ ማመናቸው ነው። ክርስቶስ መሰቀሉን ማመናቸው ነው። የሙስሊም ክፍል ሆኖ ማለት ነው። እና ባርቬርስ የሚባሉ አሉ። በጣም ክፍፍላቸው በጣም ብዙ ነው ካየን። ባርቬርስ የሚባሉ አሉ። እነዚህ ራሳቸውን ችለው ነው የሚቆሙት። ከሱፊና ከሐነፊ ከሚባሉ ቅድም ከነገርኳችሁ ከነዚህ አስተምሮች እንትን የሚሉ ናቸው። ትምህርቶቻቸው አስተምሮቻቸው ከነዚህ የሚቀዳ ነው። ነገር ግን ራሳቸውን ችለው ባርቬርስ ብለው ራሳቸውን የሰየሙ ናቸው። ማሊኪ የሚባሉም አሉ። እነዚህ የነዚህን ፊቅ የማሊኪን ፊቅ የሚከተሉ የማሊኪ ፊቅ ማለት የማሊኪ ህግ ማለት ነው። ማሊካውያን የሚባሉ የነሱን ህግ የሚከተሉ 2 ናቸው። ዲዮባንዲስ የሚባሉ አሉ። ወደ ፓኪስታን እና ህንድ አካባቢ ያሉ ማለት ነው። የዲዮባንዲስ አሁን ህንድና ፓኪስታን አካባቢ ያሉ ሙስሊሞች በብዛት ካያችሁ የዲዮባንዲስን ፊቅ የሚከተሉ ናቸው ማለት ነው። የመንን የማሊኪ ፊቅ ሆኖ የዲዮባንዲስን ሴክት ማለት ነው እዛ ውስጥ የሚካተቱ ናቸው። ያንን የሚቀበሉ ናቸው። ሌላ ደግሞ እኚህ ሞደርን የሚባሉ ናቸው። ምናልባት የማሊኪን ፊቅ የሚቀበሉ ሌላኛዎቹ በጣም የሚገርማችሁ ሻፊዎች ናቸው። ሻፊዎች ደግሞ የት ነው ያሉት? ኢትዮጵያ ነው ያሉት። ኢትዮጵያውያን አሁን ወሃቢያ እየተስፋፋ ነው አይደል? የተወሰነ ያክል ምናምን ወደ 95 ነው ምናምን ፐርሰንቱ ግን እነዚህ ናቸው፣ ሻፊዎች ናቸው። የተወሰኑት ናቸው አሉ። አንዳንዶቹ ከምንም ሴክት የሌሉ አላህ አምላክ ነው ምናምን ብቻ እንትን የሚሉ ወሃቢያዎችም ደግሞ አሉ። እና እነዛ ተጨማምረው 5% ይዛሉ። የቀሩት ወደ 90 ምናምን ፐርሰንቱ ግን 95% የሻፊ እንትኖች ናቸው፣ ሙስሊሞች ናቸው። እና የመጨረሻው የሐንበሊ የሚባል ፊቅ አለ። ከነዚህ ሰለፍያ ምናምን የሚባሉ የሚወጡ አሉ። እና
ሰለፊያ ከሚባለው ወሃቢያ ራሱ የመጣው እና ኢትዮጵያ ውስጥ የሚገኙ ናቸው እነዚህ። ከነዚህ ደግሞ አለላዲዝ የሚባሉ ይመጣሉ ምናምን። ኦኬ ወሃቢያዎች የሚመጡት ከየት ነው? ከሃንበሊ ከሚባለው ፊቅ ወይም ደግሞ የሃንበሊን ፊቅ ሃንበሊ የሚባሉትን የነሱን አስተምሮ የሚከተሉ ናቸው ወሃቢያዎች ኢትዮጵያ ውስጥ እየተስፋፉ ያሉት ማለት ነው። ሰውን በመግደል ሰውን ደም በማፍሰስ ምናምን የሚያሙ እና ሶስተኛ ላይ ያሉት አክቹሊ ከነዚህ ከነ ሐነፊ ማሊኪ ምናምን ከነሻፊ ቀጥሎ ምናምን ሺዓ የሚባሉ አሉ። የሺዓ ሙስሊም የሚባሉ አሉ። የሺዓ ሙስሊሞች አሁን ላይ በጣም በሚገርም ሁኔታ ለየት የሚያደርጋቸው ምንድነው? የራሳችን የህግ ትምህርት ቤት አለን ብለው ነው የተነሱት። የራሳችን የህግ ትምህርት ቤት አለን፣ የራሳችን የቲዮሎጂ ትምህርት ቤት አለ፣ የራሳችን ነገረ መለኮት የሚያስተነትኑበት ማለት ነው። አሁን ላይ እንግዲህ ቅድስት ሥላሴ ያለ አይ ቲንክ ከተሳሳትኩ ታርሙኝ ያላችሁ ቅዱስ ጳውሎስ ምናምን የሚባል እንትን አለ። ወደዚህ ወደ ሐዋሳም ደግሞ የቅዱስ ሩፋኤል ምናምን ቅዱስ ገብርኤል እንትን ተብሎ ወደ ቅዱስ ሩፋኤል ምናምን እንትን የተባለ አለ። ብቻ እንደዛ አይነት የነገረ መለኮት ትምህርት ቤቶች እነሱም አሏቸው እና እነዚህ ሺዓ የሚባሉት የራሳቸው ነገረ መለኮት ትምህርት ቤት ያላቸው ናቸው ምናምን እና እንደዛ አይነት ያላቸው ናቸው። በጣም ብዙ ናቸው። እስማኤሊስ የሚባሉ አሉ። ምናልባት የእንትናን ታውቁታላችሁ ሁላችሁም እዚህ ያላችሁ አብርሃምን ታውቁታላችሁና አብርሃም 2 ልጅ ነው የወለደው። ከነዛ መካከል ያው በመጽሐፍ ቅዱሳችን ወደ 8 ይላል መጽሐፈ መቃብያን አካባቢ ወደ 8 ወደ 7 ምናምን አንብቤ ያለው። በዘፍጥረት ላይ እንደተጻፈው ግን 2 ልጆች ወልዷል ከአጋርና ከሚስቱ ሳራ ማለት ነው። ከአጋር የወለደው ልጅ እንግዲህ እስማኤል ለሚባል ታውቃላችሁ። እና የእስማኤላውያን ነን ብለው የሚያምኑ በጣም የቆዩ በጣም የጥንት የሚባሉ ማለት ነው እነሱ አሉ። እና እነሱ አሁን እስማኤሊስ የሚለው ስማቸው እየተሸረሸረ መጥቶ ወደ ድሩርስ ወደሚባል የእስልምና ስም ተቀይሯል። ድሩርሳውያን ተብሎ ነው የሚጠሩት። እና እስማኤላውያንን ብለው የሚያምኑ የሙስሊም ሴክቶች አሉ። ሌላኛዎቹ 12ርስ የሚባሉ ናቸው። እኚህ ምናልባት ከሰማችሁ እንጃ የ12ቱ ኢማሞች የሚባሉ ማለት ነው። በ12ቱ ኢማሞች እንትን የሚመሰረት እንትን ሃይማኖት ነው። ወይም ደግሞ ጥንትም ያው እስልምናውን የሚቀበሉት ግን ኢማሞች አሏቸው 12 ኢማሞች። የነዚህ አመለካከት እንዴት ነው? እስከዛሬ ድረስ 11 ኢማሞች መጥተዋል። 12ኛው ኢማም ደግሞ መሲያችን ነው ብለው ያምናሉ። መሲያችን ነው እንደ መሲህ ነው ቅቡዕ ሆኖ ነው የሚመጣው የተቀባ ሆኖ ነው የሚመጣው ብለው ያምናሉ። እና እነዚህ ራሳቸውን ችለው በ4 ምናምን ወደ 5 ይከፈላሉ እዛው ማለት ነው። ሙስሊሞች ናቸው። መሲህ ያለን 11 መጥተዋል ከዚህ በፊት። ወደ ቀጣይ የሚመጡት ደግሞ የመጨረሻው ኢማም እሳቸው መሲያችን ናቸው ብለው ያምናሉ። ወይም ደግሞ ከነብዩ ራሱ ከፍ ያለ አውቶሪቲ ያላቸው ስልጣን አላቸው ብለው ያምናሉ። እና እነዚህ ውስጥ አኽባሪስ የሚባሉ አሉ እዚሁ ፊቅ ውስጥ ማለት ነው። የ12ርስ ውስጥ አኽባሪስ የሚባሉ አሉ። ኔሽን ኦፍ ኢስላም የሚባሉ አሉ። ምናልባት ከሰማችኋቸው ኔሽን ኦፍ ኢስላም የሚባሉት ወደ አሜሪካ አካባቢ ያሉ ወደ ሚዩት አድርጓል ወደ አሜሪካ አካባቢ ያሉ ናቸው። የአሜሪካ ብላክ ጥቁር አሜሪካውያን ምናምን ሙስሊሞች ካያችሁ ምናልባት አደባባይ ላይ ወጥተው ምናምን ክብረ በዓል ሲፈጽሙ ካያችሁ እዛ አካባቢ ያሉ ሙስሊሞች ብላክ አሜሪካ ጥቁር አሜሪካ ያው ነጮቹ ብዙ ጊዜ ሙስሊም አይደሉም። ጥቁሮቹ ግን ኔሽን ኦፍ ኢስላም ተብሎ ይጠራሉ። እና ሰቨርነርስ የሚባሉም አሉ፣ አልዋይትስ የሚባሉ አሉ። የመጨረሻዎቹ ደግሞ መሐኪማ ተብሎ ይጠራሉ። እነዚህ በጣም ጠፍተዋል ከሚባሉት መካከል ናቸው። ምናልባት በፒክቸር ማሳየት ብችል ደስ ይለኝ ነበር ጋይስ፣ የሁሉንም ማለት ነው። ያው እኔ ጋር እንትኑ አለ። የምትፈልጉ ሰዎች ካላችሁ በውስጥ ልልክላችሁ እችላለሁ። እንደዚህ አይነት የሴክቶቹ መከፋፈል የአስተምሮ ልዩነት ያመጣል። ለምሳሌ ያለ እንትን ኢማን የሚባል ነገር አለ አይደለ? ኢማን እምነት የሚባል ነገር አሁን አላህ አርሹ ላይ ተደላደለ ስትሏቸው ለዋሃብያዎች ተቀመጠ ነው። አሁን ለምሳሌ መደላደል ማለት መቀመጥ ነው አይደለ? ቁጭ ማለት ነው። አርሽ የሚባል የሆነ ነገር አለ፣ መቀመጫ ዙፋን አለ፣ ትሮን አለ። እሱ ላይ ተቀመጠ ስትሏቸው ዋሃብያዎች አዎን እውነት ነው ብለው ይቀበላሉ በጣም በሚገርም ሁኔታ። ነገር ግን የሌላዎቹ ሻፊዎች፣ ሱኒዎች ምናምን እንደዚህ ስትሏቸው አምላካችንን ተሳደባችሁብን የሚሉት። ምክንያቱም እንደዚህ አይነት ነገር ለነሱ ምሳሌያዊና ዘይቤያዊ ነገር ነው ብለው ነው የሚያምኑት። እና እነዚህ አይነት ክፍፍሎቻቸውን የሙስሊሞችን ማወቅ ራሱ በጣም አስፈላጊ ነው። አንድ ነን ይላሉ ለስሙ፣ አንድ ግን አይደሉም፣ በፍጹም አንድ አይደሉም።
አንድ እንዳልሆኑ ደግሞ አስተምሮቶቻቸው ከዛ እንትን የሚል ነው የሚከፋፈል ነው የሚወጣ ነው። አስተምሮ ተከፋፈለ ማለት ወሳኝ የሆኑ እንትኖች ተለያዩ ማለት ደግሞ ያው ወደ እንትን ነው የሚወስደው። አስተምሮ ብዙ ግጭቶችን እንደሚያመጣ ነው አይደለ? ምክንያቱም የነገረ መለኮታዊ ነገር ላይ ልዩነት ማምጣት ማለት እኔ እንደማስበው በጣም ከባድ ነው። ነገረ መለኮት ላይ አንድ ሰው ሳይስማማ እኛ አንድ ነን ሙስሊሞች አንድ ነን ምናምን ብሎ ቢያወራ ስድብ ነው የሚሆነው። ምክንያቱም አላህ እጅ አለው እግር አለው የሚባል ነገር ላይ እንደዚህ አይነት ነገሮች ላይ አንዱ እውነትም እጅ አለው እግርም አለው ብሎ እያመነ ሌላኛው ደግሞ እጅም የለውም እግርም የለውም የሚል ከሆነ አንደኛ አምላኩን ያውቃል አያስብልም እና የአምላካቸው ማወቅ ደግሞ ምን ድረስ ነው የሚለው ነገር በጣም ወሳኝ ነው። እምነትም የሚመሰረተው ያው እኛ የምናምነው ሴቶሎጂ የሚባል ነገር አለ። ነገረ ድህነት ማለት ነው። ነገረ ድህነት ክሪስቶሎጂ ላይ ነው የሚመሰረተው ወይም ደግሞ ነገረ ክርስቶስ ላይ ማለት ነው። ነገረ ክርስቶስን ስናጠና ደግሞ ግዴታ የሆነው ነገረ ማርያም አለ ማለት ነው። ነገረ ማርያም ይጠናል። ስለዚህ ሙስሊሞች አንድ ሳትሆኑ አንድ ነን ማለቱ ያው ብዙም እንትን የለም። ምክንያቱም እናንተ አለን ከምትሉት ማስረጃና እውቀት የተሻለ እኛ ጋር ስላለ ማስረጃው እሱን እየከፈትን መማማር ማየት እንችላለን። ምናልባት ግን እዚሁ ጋር አንድ ሁለት ነገር ልጨምርላችሁ፣ ያው ብዙ እንዳላረዝሙ ምናምን ከይቅርታ ጋር መምህራንም አላችሁ ካሰለቸው በጣም ይቅርታ እላለሁ። የምናቸው እናንሳ መስላችሁ ከእስልምና ከመሐመድ በፊት የሚል እንትን አለ እና የቁርአን ቀኖናዎች ምክንያቱም እምነታቸው የሚመሰረተው የነሱ ቀኖናዎቻቸው ላይ ስለሆነ ማለት ነው። ያው ቀኖናዎች ቁርአን የራሱ ቀኖና አለው። ወደ 5 ምናምን የሚከፈሉ ቀኖናዎች አሉት። ኡትማን ከመምጣቱ በፊት እነዚህ አራቱ እንትኖች ከመምጣታቸው በፊት ማለት ነው። አራቱ ኸሊፋዎች ከመምጣታቸው በፊት የነበሩ ቀኖናዎች አሉ። ከዛ በኋላ የመጡ ቀኖናዎች አሉ። እንደውም በጣም የሚገርማችሁ አሁን እጃችን ላይ ያለው ቁርአን ስንት ክፍል ነው ያለው? የሚያውቃል እዚህ ውስጥ ስንት ምዕራፍ ነው ያለው? የምታውቁ እስቲ በኮሜንት ጻፉ። አሁን እጃችን ላይ ያለው ቁርአን ስንት ምዕራፍ ነው ያለው? ያ 114 አይደለ? በጣም የሚገርማችሁ 100 ብቻ የነበረው የቁርአን ክፍል ነበር እነ ኡትማን ከመምጣታቸው በፊት ማለት ነው። ካንን ከመደረጉ እንደ ቀኖና ዶግማታይዝ ከመደረጉ በፊት ቀኖና ከመሰራቱ በፊት 100 ሱራ ብቻ ያለው ቁርአን ነበር። 111 የነበረው ቁርአን ነበር። 110 የነበረው ነበር። እና እነዚህን አንድ ላይ አድርጎ ኡትማን ማቃጠል ያለበትን አቃጥሎ መጣል ያለበትን ጥሎ ይሄ ነው በቃ የቁርአን ቀኖና ወይም ደግሞ ትክክለኛው ቁርአን ይሄ ነው ብሎ መሐመድ ከሞተ ከረጅም ዓመታት በኋላ የቁርአን ቀኖና ትክክለኛው ይሄ ነው ብሎ የቀነነ ሰው ነው። እና እነሱን እንይ ካለን አሁን አክቹሊ ረጅም ሰዓት ነው የሚወስደን። የመጀመሪያው ቁርአን ማን ነበር የጻፈው? የት ነበር የተጻፈው? እነ ታቢዩን እነማን ናቸው? እነ ቲቃት እነማን ናቸው? የመሐመድ ኮምፓኒኖች ምን አይነት ህይወት ይኖሩ ነበር? የጣዖት አምልኮ በአረባውያን ምድር ምን ይመስል ነበር ምናምን የሚለውን ካየንም ሰፊ ነው የቁርአኑ ላይ ማለት ነው። የሐዲሱ ላይም በተመሳሳይ መልኩ ሐዲዛት ክፍፍል አላቸው። ያው ቡኻሪ የሚባል አለ፣ ሙስሊም የሚባል አለ፣ አነሳኢ የሚባል አለ፣ አቢ ዳውድ የሚባል አለ። እነዚህ ራሱ ልዩነት አላቸው። አንዱ ሐዲስ ከሌላኛው ሐዲስ ጋር ይጋጫል። አንደኛው ሐዲስ ላይ የተዘገበ ነገር ምናልባት በተመሳሳይ መልኩ ሌላ ሐዲስ ላይ ሊጻፍ ይችላል። እና እንደዚህ አይነት ቀኖናዎች የቀኖና መጽሐፍት አሏቸው። ሲራ የሚባል ደግሞ አለ፣ የታሪክ መጽሐፍት ማለት ነው። ሲራ ማለት በአረብኛ ያው ታሪክ ማለት ነው። የታሪክ መጽሐፍት አሏቸው። ኢብን ሻቅ የሚባል ሰው ነው ለመጀመሪያ ጊዜ መሐመድን ታሪክ አሰባስቦ የጻፈው። ከዛ በኋላ ኢብን ሻም የሚባል ሰው መጥቶ ኢብን ሻቅ የጻፋቸውን መጽሐፍት ሲራዎች፣ ታሪኮች ማለት ነው አልባካይ የሚባል መምህር ነበረው። እሱ መምህር እየነገረው መቀነስ ያለበትን ቀንሶ አሳፋሪ ናቸው ያላቸው ነገሮች አጥፍቶ ምናልባት የነብዩን ስብዕና ደግሞ ያጎላሉ፣ መልካም ስብዕና ይኖረዋል አለው እንዲባል ያደረጉት የሚመስሉ ነገሮችን እንደጨመረ የራሱ ሲራ ላይ ይናገራል። የኢብን ሂሻም ሲራ ላይ ማለት ነው። እና እነዚህ አይነት ነገሮችንም ማየት ተገቢ ነው። ያው የሃይማኖት ክፍፍል የለንም ስላሉ ነው ቅድም ስገባ ስላዩ ነው። እና በጣም ረጅም የሆነ ክፍፍል አለ፣ ትልቅ የሆነ ግጭት አለ። እንደውም ይሰዳደባሉ። ለአንተ ጣዖት አምላኪ ራሱ ወሃቢያዎችን ሻፊዎች ወይም ሱኒዎች ጣዖት አምላኪ እያሉ ይሰድቧቸዋል። ምክንያቱም አላህ እጅ አለው ምናምን ሲሉ ፍጡር ነው የሚመስላቸው። ስለዚህ ፍጡር አምላኪ ጣዖት አምላኪ እያሉ ይሰድቧቸዋል። እና እዚህ ላይ መተው ግን ሶሻል ሚዲያው ላይ አንድ እንደሆኑ ለመናገር ይሞክራሉ። ያ እጅግ በጣም ስህተት ነው። ያው
ከኛ አንጻርም ደግሞ ማየት ያስፈልጋል። መቼስ እኛ ክርስቲያኖች ያው ብዙ ክፍፍል አለ። ፕሮቴስታንት የሚባል አለ፣ ካቶሊክ የሚባል አለ፣ ኢስተርኖች አሉ፣ ምዕራባውያን አሉ። ብቻ በጣም ብዙ ክፍፍሎች አሉ። ነገር ግን አንድ የሚያደርገን የክርስቶስ አምላክን ፍጹም አምላክ መሆኑን ፈጽሞ እናምናለን ምናምን። ያው ልዩነታችን እንዳሉ ሆኑ ማለት ነው። እሱ ላይ ነገር ክርስቶስ ላይ የሚነሱ ነገሮች ከድነት ጋር የሚነሱ አሁን ለምሳሌ ኬልቄዶናውያን የሚያምኑት እምነት አለ። እኛ ኦሪየንታሎች ወይም ደግሞ ኒቂያውያን የምናምነው እምነት አለ። ኤፌሶናውያን የምናምነው እምነት አለ እና ቆስጠንጥናውያን የምናምነው እምነት አለ። እና እንደዚህ አይነት ነገሮችን በሁለቱም ሳይድ መታየት ይኖርባቸዋል። ምናልባት አሁን አንድ ልጅ አለ፣ ምናልባት መምህራንም እየመጣችሁ እዛ እንትን ብትሉ ብታስተምሩ ብትሄዱበት ብትመክሩን ብትገስጹን ቤተክርስቲያንንም የጠራ ትምህርት እዛው ላይ እንትን ብትሉን የሚል ሐሳብ አለኝ። እዚህ መምህራን ስላላችሁ ማለት ነው። እዛ ላይ በጣም በሰፊው እንደዚህ መሰዳደብም የሚመስል ነገር ምናልባት ሰው አንዱን የሚያስጨንቅ አንዱን የሚያሳፍር ምናምን የሚመስሉ አይነት ቃላትንም እዛ ላይ የምንጠቀም አይሆንም። ግን አስተምሮቻቸውን እየከፈትን በግልጽ ምና ይሆናል ቲዮሎጂካል በሆነ ማይንድ ማለት ነው። ስለዚህ ከዛሬ በኋላ ምናልባት ብዙ ነገሮች ምና ይሆናል በሰፊው። መምህራንም ታግዙናላችሁ ብዬ አስባለሁ። እኔ እዚህ ጋር አላቋ ጋይስ እናንተ ቀጥሉ። ቀሲስ ካሉ እርሶ የሚቀጥሉ እንግዲህ ቃልዮት ያሰማልን። ወንድማችን ጥሩ ማብራሪያ ነው የሰጠህን። እውነት ለመናገር ያው ብዙዎቻችን እስልምናው ላይ ብዙ እውቀት የለንም እና በደንብ እንድናጠና በደንብ እንድናነብ ራሳችንን እንድናዘጋጅ የሚያደርግ አይነት ኤክስፕላኔሽን ነው የሰጠህን። ይህን ያህል ክፍፍል ራሱ መኖሩን እውነት ለመናገር እኔ አላውቅም ነበር። እስልምና ውስጥ የተወሰነ እንዳለ እሰማለሁ እረዳለሁ፣ ግን አንዱ እንኳን እንደዚህ 3-4 ቦታ እንደሚበጣጠስ እውቀት አልነበረኝም እና ሁላችንም ግን ለዚህ አገልግሎት ትኩረት ሰጥተን በደንብ ራሳችንን ማዘጋጀት አለብን እና ይሄንን ደግሞ እንደ ስራ አድርጋችሁ የያዛችሁ ወንድሞቻችን እህቶቻችን በርቱ። እኛም ደግሞ በሚጠበቅብን ከቤተክርስቲያኒቱ አስተምህሮ አንፃር ማገዝ በምንችለው ትምህርት ሁሉ እናንተን ለማገዝ እኔ በበኩሌ በጣም ደስተኛ ነኝ፣ ፈቃደኛ ነኝ። ቤቱንም ፎሎ አረግና እመጣለሁ ከዚህ በኋላ። በርቱ ለማለት እፈልጋለሁ ወንድሞቻችን።